ንግግር ነው ያረግሽው። ይሄ የቦሌው ቅኔ ትንሽ አልተሳካምና አብዛኛው አማራ አልገባውም። ልክ የፈረንሳይ ንግስት ለምን ኬክ አይበሉም እንዳለችው የተበደለ ህዝብ አይገባውም። ይሄ ቤተ መንግስት ላይ ቆማችሁ የምታወሩት ነገር I think I respect you ግን እሱን ብታዩ። ከዛ በተረፈ አሌክስ የሚባል ሰው politics is all about alliance የሚለውን ንግግሬን it's all about interest ምናምን ስላለ ወስደሽ የተናገርሽው እሱም embarrassing ነው። ለምሳሌ politics is based on primarily alliance based on interest ማለት ነው። አሊያንሱን የምትፈጥሪው በኢንትረስት ነው። ይሄ ደግሞ እኔ የፈጠርኩት ንግግር አይደለም። ትልልቅ የፖለቲካል ሳይንስ መጽሐፍ ውስጥ የተጻፈ ነው። በእርግጥ ያው እና አሌክስ ለማንበብ ጊዜ የላቸውም፣ ቲክቶክ ላይ ነው ውለው የሚያድሩት። ሚኒስተር ቸርችል አይረን ከርቴን የዓለምን ፖለቲካ በአጠቃላይ ግሎባል ፖለቲክስን ፎር ዴኬድስ ሼፕ ያደረገው የኔቶ ቨርሰስ የዋርሳው ፓክት አሊያንስ እሱ ላይ ያደረጉትን ንግግር ማየት ነው። ስለ ፖለቲክስ ኢዝ ኦል አባውት አሊያንስ ብለው ያብራሩበትን ማለት ነው። እና እኔ አንዳንድ ጊዜ ራሳችሁን ትንሽ እንትን በሉ ለማለት ነው። ከዛ በተረፈ የተወሰነ አዲስ ታይምስ ኦን ፖይንት ነው የሰጠሁትና አማሮች እየተገለጡ ነው። ብልጽግናዎችም ያው ወደ ጎሪያቸው ይሄዳሉ ብዬ አስባለሁ። የሶቨርኒቲን ጉዳይ በተመለከተ ሶቨርኒቲ ምን ማለት ነው? ስቴቱ ሱፕሪም ኦቶሪቲ ይኖረዋል አይደለ? ራሱን ገቨርን ለማድረግ ማለት ነው። ከውጫዊ ኤክስተርናል ኢንተርፌረንስ ነፃ በሆነ መልኩ ማለት ነው። ሶቨርኒቲ ጀነራል ዴፊኒሽኑ ይሄ ሲሆን ጄኖሳይድ ውስጥ ያለ ማህበረሰብ ደግሞ ሶቨርኒቲን ሪዲፋይን ያደርገዋል ማለት ነው። ይሄ ዓለም አቀፍ ነግራችሁ በደንብ ብትሰሙ ትጠቀሙበታላችሁ ማለት ነው። ኢንተሌክቹዋሊ ማች ስለማናረግ አንዳንዴ የምንናገረውን አድምጡት ዝም ብላችሁ። አንድ መንግስት ጄኖሳይድ ከፈጸመ የራሱ ህዝብ ላይ ሌጂቲመሲውን ያጣል። ስለዚህ ስለ ሶቨርኒቲ ማውራት አይችልም። አሁን ትልቁ ፋንዳሜንታል የሆነው ክርክር አብይ አህመድ ወይም ብልጽግና ሶቨርኒቲን ክሌም ያደርጋል ወይስ ደግሞ የራሱ የሶቨርኒቲን ዴፊኒሽን ኮምፕሮማይዝ አድርጓል? ሞራል ሌጂቲሜሲውን አጥቷል? የአማራን በማንነቱ መጨፍጨፍ የጀመረ ጊዜ ትልቁ ጥያቄ ነው። አንድ ስቴት ሂውማን ራይትስን ቫዮሌት አድርጎ አንድን ኤትኒክ ግሩፕ ታርጌት ካደረገ ራሱ ሶቨርኒቲውን አንደርማይን ያደርጋል ኢን ጀስት ሴንስ ማለት ነው። ይሄ ግልጽ ነገር ነው። ስለዚህ ትሩ ሶቨርኒቲ እውነተኛ ትክክለኛ ሶቨርኒቲ ምንን ያካትታል? ሪስፖንሲቢሊቲ ኦፍ ደ ስቴት ቱ ፕሮቴክት ኦል ሲቲዝንስ ነው። ህዝቡ መኖር ሲችል ዘንድ ሶቨርን ነህ ብሎ ማንዴቱን ይሰጠዋል ማለት ነው። አሁን አብይ አህመድ ከስልጣን የተባረረ ጠቅላይ ሚኒስቴር ነው። ስለዚህ ኢትዮጵያ ውስጥ ስለ ሶቨርኒቲ ምናምን ማውራት አንችልም ማለት ነው። ሶቨርኒቲም እንደ ኤክስኪውዝ እንደ ኢምፒዩኒቲ ሊመጣ ሶቨርኒቲ it's not just a state control, it's the right of the people to exist። መኖር የቻለ ህዝብ ስለ ሶቨርኒቲ ያወራል። ሶቨርን ነኝ ብሎ ያምናል። ዘን መንግስት ይወክላል ማለት ነው። ራሱን ገቨርን አድርጎ ነው አንድ ህዝብ ገቨርን አድርገኝ ብሎ በኮንስቲቱሽናል ማንዴት መንግስት የሚወክለው ማለት ነው። አማራ ሶቨርኒቲውን የራሱን ሶቨርኒቲ ሳያረጋግጥ የናንተን አርቲቡርቲ ሶቨርኒቲ ምናምን እኔ በጣም የሚያሳዝን ነው። ከዛ በተረፈ እንደው የተወሰነ ነገር እናንሳ ከተባለ ሶቨርኒቲውን ትተነው ናሽናል ሴኩሪቲ እና ናሽናል ኢንትረስትን በተወሰነ መልኩ ማንሳት እንችላለን። ሶቨርኒቲን ጥያቄ ምልክት ውስጥ የከተትነውን ያህል ናሽናል ሴኩሪቲ እና ናሽናል ኢንትረስት ቅድም በተናገርኩት አንደኛ የአማራ ህዝብ ያወያየው የለም። አሁን ናሽናል ኢንትረስታችን ይሄ ነው ተስማማለህ ወይ ብሎ ያቀረበለት የለም። የናንተን ህልምና ቅዠት ይዛችሁ ነው የመጣችሁት። ትላንትና ኦሮሞ ፈርስት ከሚል ፖለቲካ አፈግፍገው ዛሬ ኢትዮጵያዊነት የከበዳቸው ማለት ነው እንደና አያና ያሉና ናሽናል ኢንትረስት አንድ ሀገር ውስጥ እንዲያውም ጀዋር መሐመድ አንድ ንግግር ይናገራል። አብዛኛው ሰው ስለሚጋራው ሼር ላደርገው እችላለሁ። የኢትዮጵያ ናሽናል ሴኩሪቲ ትሬት ግብጽ አይደለችም ነበር ያለው። የኢትዮጵያ ናሽናል ሴኩሪቲ ትሬት
ኢንተርናል ዲቪዥን ነው ብሎ ነው ያስቀመጠው። አሁን ኤርትራ ላይ መንጠልጠል የለብም። የኛ ናሽናል ኢንትረስት እና ናሽናል ሴኩሪቲ በአጠቃላይ ውስጣችን ባለ ጥንካሬ ላይ ነው ወይም ድክመታችን ወይም ቅድም እንደተባለው ወደ ባልካናይዜሽን ፕሮሰስ የሚመራው የብልጽግና መንግስት እጅ ላይ ነው ያለው። ወደ ውጭ ትኩሱን አሎሎ በመወርወር ምንድን አይመስለኝም። እኔ አሁን የተነሳውን ይሄ የፖርት ጥያቄ አትዋጉ ብለን ጠቁመናል። እኛ ምክረ ሐሳብ ሰጥተናል። ኖ ዋር ነው አቋማችን፣ ኒውትራል ነው። የኤርትራን መንግስት አግዘን ልንወጋ የምንሄደው ነገር የለም። ግን አትዋጉ፣ ጦርነት አይጠቅምም የሚል ጥቆማ ሰጥተናል። እሱን ጥሳችሁ የኛን ምክረ ሐሳብ ጥሳችሁ መዋጋት ከጀመራችሁ ወይ እንግዲህ አፍጥኑት ነው የምንለው። ድፈሩ። በታሪክ ለመጀመሪያ ጊዜ ለዚህ ሀገር እንሞታለን ምናምን ካላችሁ ሞታችሁ አሳዩን። እኛ ችግር የለብንም፣ ያው ቁጭ ብለን እናያለን። አሁን ያነሳችሁት የፖርት ጥያቄ ግን የናሽናል ኢንትረስት ጉዳይ አይደለም። አማራውም ሌላውም ስላልተመካከረበት አብይ አህመድ የሆነ ቀን ከእንቅልፉ ሲባንን በቃ ወደብ እፈልጋለሁ ምናምን አለ። ኢትዮጵያዊውንም አላማከረም። አማራም በዚህ ጉዳይ ላይ አልወሰነም። ስለዚህ ያልወሰነ ህዝብ ደግሞ ለእናንተ ናሽናል ኢንትረስት ፕሮፌንን እንዴት ነው ማየው? ኢትስ አ ብሮደር ኢኮኖሚክ ጎል ነው ብዬ ነው ማየው። ፖርቱ አሁን የተነሳው የሌክዠሪ ጉዳይ ነው። ኤግዚስተንሻል ትሬት ውስጥ ያለ የአማራ ህዝብ አለ ለሰርቫይቫሉ የሚታገል፣ በሌላ በልኩ ደግሞ ብሮደር የሆነ የኢኮኖሚ ጎል ያለው ነገር ይዘመታል። ትልቁ አርጀንት የሆነው ናሽናል ሴኩሪቲ ኮንሰርን የአማራን ህዝብ ከጭፍጨፋ ማዳን ነው ወይስ ደግሞ ኢኮኖሚካል አስፓይሬሽንህን ምናምን መለጠጥ ነው? እሱን አንተ ትመርጣለህ። አንተ ህዝብህ እየሞተ ስላልሆነ ያው ፖርት ትመኛለህ፣ ኦሮሚያን ታበለጽጋለህ። እኔ ደግሞ አሁን ያለው ናሽናል ሴኩሪቲ የናሽናል ኢንተረስቴ የኔሽኑ አባል በህይወት መኖር ይችላል ወይ ነው የመጀመሪያው ጥያቄ። መልሱ አይችልም ነው። ስለዚህ ለአማራ የናሽናል ሴኩሪቲም ኢሹ የመኖር ጉዳይ ነው። የኢትዮጵያ ራሱ ናሽናል ሴኩሪቲ ትሬት ብልጽግና ራሱ ነው ኢትዮጵያን እያፈረሳት ያለው። ኤክስተርናል ፎርስስ ሳይሆን ኢትዮጵያን በታሪክም የተፈታተኗት አሁንም የሚፈታተኗት ኢንተርናል ዲቪዥን ነው። እዚህ ኢንተርናል ዲቪዥን ላይ ደግሞ ጋዝ እያርከፈከፉ የሰሩት እና አያና እነማን እንደሆኑ ይታወቃል። አሁን አማራ ለሰርቫይቫሉ እየታገለ ስለሆነ ናሽናል ኢንትረስቱ ሰርቫይቭ ማድረጉ ነው፣ በህይወት መኖሩ ማለት ነው። ይሄን መንግስት አያምነውም። ኢንፋክት ብልጽግናን እንዴት ነው የምናየው? እሱን ራሱ ማለት እንደ ሶቬርን ፓወር ነው የምናየው ብልጽግና ወይስ ደግሞ እንደ ኦኮፓይንግ ፎርስ ነው? ለእኔ ብልጽግና ኦኮፓይንግ ፎርስ ነው። አማራው ላይ ጄኖሳይድ እየፈጸመ ያለ ነው። ኢንተርናል ኤትኒክ የሆኑ ግድያዎች አሉ። አማራው ላይ ታርጌት ያደረገ ጄኖሳይድ አለ። አሁን አማራው ራሱን መጠየቅ ያለበት we have to prioritize national economic expansion ወይስ ጄኖሳይድ ማስቆም? ይሄንን ራስን ቁጭ ብለህ መጠየቅ አለብህ። የአሰብ ጉዳይ የአብይ አህመድ አጀንዳ ነው። የኢኮኖሚክ ኤክስፓንሽን ጉዳይ ነው። የሰውየው ቄሳራዊ የአንድ ቄሳር ወይም ይሄ ሞናርኪያል ኤምፓየር አብይ አህመድ የኤምፓየሩ ምንድነው ኢምፔረር ነኝ ብሎ ነው የሚያምነው። ኢምፔረሩ በግዛቱ ስፋት ነው ጥንካሬውን የሚለካው። የሚፈልገውን ሁሉ እየሄደ ጨፍጭፎ ባስገበረበት ልክ ነው። አሁን ኢትዮጵያ ውስጥ ያለውን ጨርሻለሁ ብሎ ስላሰበ ለኢኮኖሚካል አስፓይሬሽን ወደብ ጠይቋል። አሁን አማራው ያንተ ፕራዮሪቲ ምንድነው ነው ጥያቄው። ያንተ ናሽናል ኢንትረስት የተጋረጠብህን ጄኖሳይድ አደጋ ማስቆም ነው ወይስ ደግሞ የአብይ አህመድን የኢኮኖሚክ አስፓይሬሽን የሆነ የቄሳሩን ፍላጎት እሱን ናሽናል ኢንትረስት ብለህ ፍሬም ማድረግ ነው? ያው እሱን ለራሳችን መመለስ ይኖርብናል ማለት ነው። ይሄ በደንብ መመለስ አለበት። ከዛ በተረፈ አንድ መንግስት ጄኖሳይድን ኢኔብል የሚያደርግ መንግስት ስለ ናሽናል ኢንትረስት የማውራት ማንዴቱን ያጣል ማለት ነው። ናሽናል ኢንትረስት ቅድም ሶቨርኒቲ የሶቨርን ስቴቱ አባሎች በህይወት የመኖር መብትን ማስከበር ነው አንደኛው ሶቨርኒቲ። ናሽናል ኢንትረስት ራሱ የሚያካትተው ምንድነው? ፕሮቴክቲንግ ኦል ሲቲዝንስ ማለት ነው። ሲቲዝኑ ዜጋ ነኝ፣ አድሎ የለብኝም፣ የዚህ ሀገር ናሽናል ኢንትረስት ምናምን እኔን ያካትታል ብሎ ማየት መቻል አለበት። ግን አሁን አማራው ኤግዚስተንሻል ትሬት ውስጥ ነው ያለው፣ ጄኖሳይድ ውስጥ ነው። የኛ ናሽናል ትሬት እሱ ነው።
እሺ ጥሩ ነው። ቴንክ ዩ ማሜ። የአሁኑ ደቂቃ ነው ጥሩ። እኔ እዚህ ጋር ሞስት ኢምፖርታንት ማንሳት አለብን ብዬ የማስብ በጣም ይቅርታ ማንሳት አለብን ብዬ የማስብ የፖለቲካ ቋሚ ወዳጅና ቋሚ ጠላት የለም የሚሉ ነገሮች ተደጋጋሚ ይነገራሉ። ይህ ሲባል ግን ወደ ታሪክ ተመልሶ በድሎህም በፖለቲካ አቁስሎህም ኤክስኪውዝ የጠየቀህ ጋር ከሆነ ይሻላል። እኔ ግን በጣም የሚያማሁን ቅድም አዲስ ታይምስ ወይም ጃል አዲስ ጃል ከተናገረው ብነሳ በሚያሳዝን ሁኔታ ከህወሓት ጋር ቢሆን መስራት አለብን ብሏል። ይሄ በአማራ ህዝብ ቁስል ላይ መቀለድ ነው፣ እንደኔ ክህደትም ነው ብዬ ነው ማስብ። ምክንያቱም ትናንትና ህወሓት ጦርነት ከፍታለች። 50 ሺህ አማራ በራያ በኩል ተፈናቅሎ ሜዳ ላይ ወድቋል። በነገራችን ላይ ደብረጽዮን መሬት ላይ ከፋኖች ጋር እሰራለሁ ብሎ በይፋ መግለጫ መስጠቱ ይታወቃል። መሬት ላይ ያሉ ፋኖችም በይፋ እንደተቀበሉት በደስታ ሰምተናል። ይህ ምን ያህል እንደተወገዙ የሰማችሁት ነው። አሁን ክሊርሊ እዚህ ጋር እኔ በደንብ መጥራት አለበት ብዬ ማስብ ደጋግመን ማሰብ ያለብን በፖለቲካ ቋሚ ወዳጅና ቋሚ ጠላት አለ ሲባል ምንድን ነው ከተባለ ህወሓት በአማራ ላይ ከፈጸመችው በደል በላይ አብይ አህመድ አሁን ፈጽሞ አይደለም። እኩል ሁለቱም ጠላት ናቸው። አብይ አህመድ ጄኖሳይደር ነው፣ ህወሓትም ጄኖሳይደር ናት። አብይን ለማጥፋት ብለህ ከህወሓት ጋር እሰራለሁ ካልክ አንተ ጠላት ግን አላወቅም ማለት ነው። አብይ አህመድን በአካሏ በአምሳሏ ቀርጻ ያሳደገችው ህወሓት ናት። ጡጧ ጠብታ በገንዛ ቋንቋ አስተምራ አማራን እንዲጠላ አድርጋ ዛሬ ለሚፈጽመው ጄኖሳይድ ባለቤቷ ህወሓት ናት። ህወሓት ጋርም ቢሆን አብረን እንሰራለን እያላችሁ እንደዚህ ተገልጣችሁ ስትመጡ ጥሩ ነው። እኔ በጣም ደስ ይለኛል። ለዚህ ነው እኔ ቅድም ጥሪት ብዬ ስናገር የነበር ይሄን የሚገዙ መሬት ላይ ያሉ ፋኖዎችም ስላሉ ይሄን አውግዘን አምርረን ስለምንታገለው። ምክንያቱም በሁለት ዓመት ጦርነት በነበረው ጊዜ 80% የነበረው አማራ ክልል ላይ ነው ጦርነቱ በሁለት ዓመት ውስጥ። ያ ጦርነት በአማራ ህዝብ ላይ የ80 ዓመት እናት ሸዋ ላይ ተደፍራለች። ቆቦ ላይ ወጣቶች ተረሽነዋል በጀምላ። ህወሓት በአማራ ላይ የፈጸመችውን ግፍ በ27 ዓመት ከበደኖ፣ ጉራ ፈርዳ፣ መተከል፣ ወልቃይት፣ ራያ አጠቃላይ ለተፈጸመው ግፍ ኦነግን ጡጦ አጥፍታ አሳድጋ አማራን ጠላት ያፈራችለት ህወሓት ናት። ህወሓት ጋር እንሰራለን ያላቸው ሰዎች ቆም ብላችሁ አስቡ። በአማራ ህዝብ ደም አትቀልዱ። ጃል ሌላ አማራጭ ስላለው ምንም ችግር የለም። በተለይ ሌሎች አማሮች ግን እንደዚህ ብላችሁ የምትናገሩ ከሆነ በታሪክ ተጠያቂ እንዳትሆኑ። ፍጹም የፖለቲካ ቋሚ ወዳጅ ቋሚ ጠላት የለውም የሚለው ህወሓትን ጠላቴ ነው ሳትል አብይን መዋጋት አትችልም። ራሳቸው የፖለቲካ ዓላማ አላቸው። ህወሓት እጇን አስገብታ በዚህ ውስጥ ካለች አምርረን የምንታገለው ነው። በነገራችን ላይ ፋኖ ነኝ ብሎ ይሄን ሐሳብ የሚያራምድ ካለ እኩል የምንታገለው ነው። ይሄን ወቁ። ክሊርሊ መታወቅ ያለበት ማለት ነው። ከህወሓት በላይ ጠላት ሊመጣ ስለማይችል በፍጹም ሻዕቢያን ተሸክሞ የሚመጣ ህወሓትን አብሮ አግዛለሁ ብሎ የሚቆም ፋኖ። በነገራችን ላይ መቀሌ ቢሮ የከፈቱም እንዳሉ እናውቃለን። ይሄ መነገር አለበት። እኔ የፋኖን ትግል ደግፋለሁ። የፋኖን ትግል ስደግፍ ግን የአማራን ህዝብ ጥቅም ሊያስከብር እንጂ ታሪካዊ ጠላቴን ህወሓትን ጎትቶ ሊያመጣ 4 ኪሎ ሊያስገባት አይደለም። ይሄን እጅግ በጣም አምርረን እንታገላችኋለን። በግልጽ እንደዚህ እየመጣችሁ ስትናገሩ ጥሩ ነው። አይኖ ብዙዎቻችሁ ለምን ሻዕቢያ እንደደገፋችሁ እናውቃለን። ህወሓትን እንደግፋለን ብላችሁ በግልጽ መናገር ስለማትፈልጉ እንደሆነ ክሊርሊ እኛ ፖለቲካን ጠንቅቀን የምናውቅ ሰዎች እንረዳለን። በደንብ መታወቅ ያለበት አብይ አህመድን ለመጣል የአማራ ህዝብ በራሱ በቂ ነው። ከበቂ በላይ ነው። በጋራ መቆም አቅቶህ ራስ እስበስ እየተባላ ድርጅት መመስረት አቅቶህ ሳልሳዊ ቴዎድሮስ ሆናለሁ እያልክ ቁጭ ብለህ በሰፈር ተጓድነህ የገንዘብ ወንድም ላይ ጦር እያዘመትክ እየወጋህ ኮሎኔል ፈንታሁንን ሌሎችን ራስ ደረጀ በላይን ስትወጋ ምቱል አንተ አይደለህ እንዴ? በጋራ ቆመህ አብይ አህመድን 4 ኪሎ እስካሁን ድረስ እንገባ ነበር። 6 ወር አይፈጅበትም አማራ በራሱ ቢቆም። ሻዕቢያ 4 ሚሊዮን 3 ሚሊዮን የማይሞላ ህዝብ ነው። ይሄ ህዝብ ይህን ያህል አጋርነቱን ስትፈልግ ተንበርክከህ ከሱ ጋር ለመስራት ስትቆም ከአማራ ወንድምህ ግን ታላቁ እስክንድርን አሳደህ እንደ ጠላት ቆጥረህ ማንነቱን ነጥቀህ ምን ብለህ እንዳልከው ታውቃለህ። የገንዘብ ወንድም ላይ ጦርነት የምታዘምት እስበስ በጋራ መቆም ያቃተህ በየትኛው አንተ ሞራልህ ነው? ቁመህ አሁን አንተ ከሻዕቢያ ጋር እሰራለሁ ከህወሓት ጋር ቢሆን እሰራለሁ የሞራል ልዕልና የላችሁም። አብይ አህመድ ሰይጣን ነው፣ ዳቢሎስ ነው። ለእኔ ከአብይ አህመድ ጋር እንስራ እያልኩ አይደለም። አብይ አህመድን የሚወጋ ካለ አብረኸው የምትቆም ሻዕቢያ ጋር ትቆማለህ፣ ልንገርህ። ከህወሓት ጋር ግን አትቆምም። ከማንኛውም አካል ጋር አብይን ለመጣል እኔ እቆማለሁ፣ ልንገርህ። አብይ ጠላቴ ነው። ከህወሓት ጋር ግን አልቆምም። ህወሓትና ኦነግ ጋር አሊያንስ ፈጥሬ እሰራለሁ ያልከኝ መሬት ላይ ያለው ፋኖ ጋር ተናበህ የምትሰራ ነው።
መቀሌ ላይ ቢሮ የከፈተ ፋኖ ነኝ ያለ እንዳለ እናውቃለን። በዚህ ሳምንትም ሄደው የሚነጋገሩ እንዳሉ እናውቃለን። የፈለከውን በል የፈለከው ማለት ትችላለህ። ይሄን አምርረን ነው የምንታገል። ልንገር አምርረን አንተ በወልቃይት አማራ ላይ የምትሳለቅ ወልቃይት ካልተወረረ ምትል የወልቃይትን አስተዳደር አፈርሳለሁ ምትል ራያን 50 ሺህ አማራ ተፈናቅሎ ከህወሓት ጋር የምትሰራ የፖለቲካ ደናግላን ሁሉ መልሰህ ህወሓትን ለማምጣት ለመስራት ብትንደረደር አትችልም ነው የምልህ። እኔ ደግሞ ልንገርህ የኛ ፋኖች የኛ ወንድሞች በተአምር ከህወሓት ጋር አሊያንስ አይፈጥሩም። እነጃል ተስፋችሁን ቁረጡ። ጃል አማራጭ አለህ። ነገ ተከርበተህ በሌላኛው ማንነት ትቆማለህ። እኔ ሌላ ማንነት የለኝም። ህወሓት ተመልሰ 4 ኪሎ እንድትመጣ አንፈቅድም። አስረግጬንም ነግርህ የኤርትራ ህዝብ አጋራችን ነው። ሻቢያ አጋራችን ነው። ኢትዮጵያን ታድጓል። ከዛ ውጭ ግን ህወሓትና ኤርትራ በጋራ ቆመው አብረው ሆነው አብይ አህመድን ለመጣል 4 ኪሎ ሲመጡ አብሬ ቆማለሁ ካልክ አንተ በወልቃይት አማራ ደም ላይ እየቀለድክ ነው ለምልህ። የተፈጸመውን ጄኖሳይድ ደህየው ተመልሰህ ጠላት እንደሆንክ ግን በግልጽ እየለያችሁ ነው፣ እየመጣችሁ ነው። በግልጽ ህወሓትን ደግፋችሁ አትመጡም። ሻቢያና ህወሓት አብረው እየመከሩ እንደሆነ ስላወቃችሁ ዛሬ ክሊርሊ ራሳችሁን አጥባችሁ አይናችሁን በጨው አጥባችሁ ምን ብላችሁ መጣችሁ? የሻቢያ ደጋፊ ናችሁ መጣችሁ። we know you what you doing ምን እየሰራ እንደው እናውቃለን። የህወሓት የትግል አጋሮች ናችሁ። አስረግጠን ምንነግራችሁ አማራ በጋራ እንዲቆም ስሩ። ይሄን ያህል ከሻቢያ ጋር ስትቆሙ ለምን ከነየታ አስራደ እነ ዘመነ ካሴ እነ ታላቁ እስክንድር በጋራ እንዲሰሩ ለምን አብራችሁ አሰሩ? ለምን እችን በየቀኑ አጀንዳ አርጋቱልም? ቤት ከፍተህ ጌታ አስራደ የሚባል ካልሞተ ካልተገደለ ዘመነ ካልተገደለ እስክንድር ካልተገደለ ስትሉ ምትኩን ተቧርነህ ዛሬ አንተ ህወሓት ጋር እሰራለሁ። በየትኛው የሞራል ልዕልና ነው አንተ ከህወሓት ጋር መሰራ? የገንዘብ ወንድምክን ዘላለም እድሜውን በሙሉ ለነፃነት የታገለውን ታላቁ እስክንድር ስትቀጠቅጥ ምትውል አንተ አይደለ እንዴ? ህወሓት ስታሰቃየው ህወሓት አብይ ሲያሰቃየው በእስር ቤት እድሜውን የጨረሰ ማንነቱን የነጠቅ አንተ ቁጭ ብለህ ዛሬ ለሻቢያ ጥብቅና ቁመህ ኢትዮጵያ ባለቤት አብይ አህመድ ወይኖታት የኢትዮጵያ ጠላት ነው፣ የሀገር ጠላት ነው፣ ከሃዲ ነው፣ የአማራ ጠላት ነው። በአማራ ህዝብ ላይ ጄኖሳይድ ፈጽሟል። እሱ ጋር እሱን ለመጣል አብይ አህመድን ለመጣል ብለህ ግን ህወሓትን አመጣ ማለት በአማራ ህዝብ ጄኖሳይድ ላይ ተሳለክ ማለት ነው። ልንገርህ በአሁኑ ሳይሆን ላለፉት 50-60 ዓመቶች ለተፈጠሩት ጄኖሳይዶች በሙሉ ተጠያቂ ናችሁ። ሪከርድ አድርጉ፣ እዚህ ጋር አላችሁ። በተአምር ማለት ነው አማራ ከህወሓት ጋር አሊያንስ አይፈጥርም። ቁርጣችሁን ወቁ። እኛ መሬት ላይ ወንድሞቻችን እናገራለን። አማራ በየትኛውም በኩል ህወሓት ጋር አሊያንስ አይፈጥርም። እኔ የምደግፈው የሻቢያን ጦርነት የምደግፈው ከአብይ ጋር የምታደርገውን የምደግፈው ወጣ በግልጽ ከህወሓት ጋር እኛ ምንም ግንኙነት የለንም፣ ህወሓት ጠላታችን ነው ብለው ይንገሩን። አይናገሩም። አብረው እየሰሩ ነው፣ እየተነጋገሩ ነው። ሄድ የኤርትራ ሚዲያን ተከታተል፣ የትግራይ ሚዲያዎችን ተከታተል። አንድ ሚዲያ ቴዲ ሪዮትን አታምጣልኝ፣ አንድ ኤርሚያስን አታምጣልኝ። በጣም በብዙ ሺህ የሚቆጠሩ ሚዲያዎች አሉ። ተከታተል ምን እያደረጉ እንደሆነ። እኛ ሞኞች አይደለንም። ምን እየሰራ ነው? አይኖ ወልቃይት ለምን ተመለሰ ብለህ ስታለቅስ ውለህ የምታድር አለህ። ለምን ራያ ተመለሰ ብለህ የትግራይ ኮሎኔልን 50-49 ኮሎኔል ፈትህ የለቀቅ እኮ ነህ። አሁን ዛሬ አንተ የሻቢያ ደጋፊ ሆነ የመጣ ዩ ካንት ዱ ዳት። እኛ ሞኝ አይደለንም። እጣታችን አንጠባም የምልህ የትግራይን ኮሎኔል ፈትህ እየለቀቅ ለትግራይ ረሃብተኞች እያልክ እህል እየጫንክ እየሄድክ አንተ የሻቢያ ደጋፊ በቀጥታ ህወሓትን መደገፍ ስለማይቻል ነው። እኛ በጣም ከእናንተ በላይ ፖለቲካን ጠንቅቀን እናውቃለን። አንቀበላችሁም፣ አንገዛም፣ አይመለከተንም። የአማራ ህዝብ በጋራ ቁሞ ይሄን ወራሪ ጄኖሳይድ አብይ አህመድ የሚባል ጠላትን አብረን እናስወግዳለን። የኦሮሞ ህዝብ ጠላታችን አይደለም። በጣም አስከፊ ንግግሮች እዚህ ጋር የምትናገሩ እኔ አማራን የማትወክሉ እዚህ ጋር ተቀምጣችሁ እኛ ባለንበት ገዝት በጀምላ የኦሮሞን ህዝብ ወራሪ ነው ማለት ምን ይጠቅማል? እንዲህ 15 ሚሊዮን አማራ ኦሮሚያ ክልል አለ ትላለህ። በአማራ ህዝብ ላይ ጄኖሳይድ እንዲታወጅበት የኦሮሞን ህዝብ በዚህ ልክ ትሳደባላችሁ። አሁን እናንተ ፖለቲከኛ ናችሁ። እናንተ በምትናገሩት የአማራ ህዝብ ዋጋ ይክፈል። እኛ ጠላታችን ስርዓት ነው፣ ኦነግ ነው፣ አብይ አህመድ ነው። ጠላትና ወዳጅህን እንኳን እንዴት ማብዛት እንዳለብህ በዚህ መልኩ ነበር የምታውቀው። በፖለቲካ ጠላትም ወዳጅም የለም ትላለህ። ነገር ግን የኦሮሞ ህዝብን በጀምላ ጠላት ትላለህ። በሚሊዮን የሚቆጠር ህዝብን ወራሪ ነው ትላለህ። እንዴት ብላችሁ ነው እናንተ ታዲያ አማራውን የምታኖሩት? ይሄ ነው ለአማራ መታገል? እኔ ብዙዎቻችሁ ጋር ገስት ለመቀመጥ በጣም ይቀፋል። አብረን እንቀመጣለን። አንድ እውነት የምንነግራችሁ ግን የአማራ ህዝብ ለራሱ በራሱ ቁሞ ብቻ ጠላቶቹን ያስወግዳል። ከማንም ጋር ትብብርን አይፈልግም። እናንተ ሆን ብላችሁ ከህወሓት ጋር እንዲተባበር ስራ እየሰራችሁ ነው። አንቀበልም። አስረግጠን የምንነግራችሁ። አመሰግናለሁ ማሚ። እሺ
ቴንክ ዩ በጣም ያረሙ ነገሮች አይቻለሁኝ። ሞር ኤጁኬሽናል ይሆናል ከሚለው የሚባለው ነገር ልጀምር። እኔ ትላንትናም ከልልና ጋር እየሳቅን ነበረ። አይ ቲንክ ሌሎችም ልጆች አሉ። እኔ ወጣሁኝ ውሸት ነው እንትን ቁጥር ይዋሻል አለን ወንድማችን ዩሪ። ነምበርስ አር ኢሉዥን የሚል አዲስ ትርክት አወራን። ዛሬ ደግሞ እናንተ አታነቡም ይላል ሰዎችን። ግን እኔ ሰምቼ የማላውቀው ፖለቲካ ማለት ኦል አባውት አላያንስ ነው የሚባል ምንም ተሰምቶ የማይታወቅ ከዛ ዊንስተን ቸርችልን እዚህ ውስጥ ለማስገባት ምናምን በጣም የሚገርም ነገር አየሁ። በነገራችን ላይ ፖለቲካ ማለት ጀስት ስልጣንን ወይም ሀገርን የማስተዳደር አላማ ወይም ሂደት ማለት ነው። ይዞት ካለ ሂደቱ ነው፣ የሚፈልገው ከሆነ አላማው ነው። እሱ ነው። ኢንተርናሽናል ፖለቲክስ ደግሞ አሌክስ ያለው ነው። እሱ ኢዝ አባውት ናሽናል ኢንትረስት ነው። ናሽናል ኢንትረስት ምንድን ነው የሚለውን ነገር ማወቅ ከፈለግን ሶቨሬን የሆነ ሀገር፣ ሶቨሬን ማለት ሉዓላዊ የሆነ ሀገር የሚያስቀምጣቸው አላማዎቹ፣ እቅዶቹና ፍላጎቶቹ ማለት ነው። ጎልስ ኤንድ አምቢሽንስ ናቸው። ወደብ ፈልጋለሁ፣ መስፋት ፈልጋለሁ፣ ጦር ማሳደግ ፈልጋለሁ፣ ብዙ ነገሮች ሊሆን ይችላል እና እሱ ነው ናሽናል ኢንትረስቱ ነው። ምንድን ነው መሆን የሚፈልገው ያ ሀገር የሚለው ነው ናሽናል ኢንትረስት። እሱ ነው እንግዲህ ኢንትረስት ነው ያለ እሱ ነው። ቅድም አሌክስ ብታነብ እዛ ጋር ትደርስ ነበረ፣ ግን አይ ዶንት ኖ ምን እንደምታነብ። እዛ ጋር ነው ያለው ሶቨሬን የሚባለው ነገር። ሶቨሬኒቲ ማለት ህዝብን መኖር ምናምን፣ እሱ ራሱ ከየት እንደመጣ አላውቅም፣ ከየት የት እንደተነበበ አላውቅም። ሶቨሬኒቲ ማለት ሜንሊ 4 ነገሮች ናቸው። ሶቨሬኒቲ ወይም ሉዓላዊነት ማለት በሀገር ደረጃ 4 ነገሮች ናቸው። አንደኛ መንግስቱ ምንድን ነው ነው መንግስቱ በሌላ መንግስት ቁጥጥር ስር ያልሆነ ሶቨሬን ይባላል። ኮንትሮል የማይደረግ ማለት ነው። ሌላኛው ባውንደሪ ወይም ቴሪተሪው ነው። ቴሪተሪ ደግሞ ዲፋይንድ መሆኑ ነው። ሌላው ገብቶበታል ወይ በግጦሽ መሬት አርብቶ አደር የሆነ አካባቢ ላይ ተይዟል ወይም ደግሞ ጥያቄ ያለበት የሚለው አይደለም። ዲፋይንድ ሆኗል ወይ ነው። ዲፋይንድ የሆነ ቴሪተሪ አላት ኢትዮጵያ። በሌላ መንግስት ቁጥጥር ስር ያልሆነ መንግስት አላት። ሌላኛው ሶስተኛው ፖፑሌሽን ወይም ህዝብ ነው። የህዝቡ ደግሞ ቋሚ የሆነ ህዝብ አለው ወይ ነው። የሚቆጠር ቋሚ የሆነ ህዝብ አለው ወይ ነው። ዲተርሚንድ የሆነ ፖፑሌሽን ፐርማነንት ፖፑሌሽን አለው ወይ ነው። የስ አለው። ኢትዮጵያ ፐርማነንት ፖፑሌሽን አለ። አራተኛውና የመጨረሻው ስልጣን ነው። ህግ የማውጣትና የማስፈጸም ስልጣን አለው ወይ ነው። እሱንም አለው። ስለዚህ እነኝን ነገሮች የሚያሟላ ሶቨሬን ኔሽን ያለን ሶቨሬን ስቴት ነው ያለው። ያ ሶቨሬን ስቴት ያለው ፍላጎት ሊያደርግ የሚፈልገው ነገር ነው ናሽናል ኢንትረስት የሚባለው እና ይሄንን ወስዶ ከአላያንስ ከምን ጋር ምን አዲስ ነገር እኔ ሰምቼ የማላውቀው ነገር ነው። አልፎ ተርፎ ደግሞ እንደዚህ ስንኩል የሆነና ቀቢጽ የሆነ እውቀት ይዞ ሌላውን ሰው መተናኮሉ አይ ቲንክ ትክክለኛ አካሄድ አይመስለኝም። ይልቁን በጣም የሚገራርሙ ነገሮች አንዳንዴ የዚህ የዋህ የሆነ ህዝብ ፈጣሪም ያጋልጥለታል። ዳኒ እስራኤል መጨረሻ ላይ አምኖ ወጣ። ከሻቢያ ስብሰባ ውስጥ የወጣ ሀሳብ እንደሆነ ዩሪና ዳኒ እስራኤል የሚያንቀሳቅሱት ትላንትናም እዛ ሻቢያዎቹ ቤት ውስጥ እንደዛ የሚያሳፍር አቋም ይዘው የተገኙበት አመክንዮ የሻቢያ ስብሰባ ውስጥ የሚሳተፍ አካል ከእንግዲህ ከዛ ስብሰባ የወጣን ሀሳብ አምጥቶ የኢትዮጵያ ፖለቲካ ውስጥ ሊያሰርግ ቢሞክር ግልጽ ነው። ሳይበሩ ላይ እንዳሉ ይታወቃል። የከሰረ የኢሰፓና የኢሃፓ የምናምን ምኞት የነበራቸውን አካላትም ሌሎቹንም በናሽናሊቲውም የሌሉበትንም ሰዎች ሰብስበው በዛ ውስጥ የማስረግ ስራ ከሆነ ስብሰባ ውስጥ መሳተፉን እንኳን ነገረን ጥሩ ነው። ይሄ ራሱ ነው ያመነው። እኛ ብንለው ኖሮ ስም ማጥፋት ነው ሊባል ይችላል። ራሱ አምኖ ወርዷል። እግዚአብሔር ፈጣሪ ነው ያጋለጠልን እንጂ እሱ ፈልጎ አይመስለኝም። አንዳንዱን እናንተም ተናግራችሁበታል። በጣም አጸያፊ ነው። አንዳንድ ሰዎች አጸያፊ ናቸው። የራሱ የተጎዳ ማንነት፣ የስነ ልቦና፣ የአእምሮ ችግር ያለባቸው፣ የኮንፊደንስ ችግር ያለባቸው ሰዎች አሉ። ህዝብን እንደ ህዝብ በማዋረድ ክብር የሚገኝ የሚመስላቸው ወይ ተወዳጅነት የሚገኝ የሚመስላቸው፣ ይሄ በጣም አጸያፊ ነው። ብዙ ሰው ተናግሮበታል። እሱም መነካካት አልፈልግም። ትልልቆቹን ህዝቦች ካጋጨን ለእኛ በቁጥር አነስ ስላልነው ቦታ ይከፈትልን ይሆናል ተብሎ በግልጽ ሲናገር የነበረም ሰው ስለሆነ እሱን መንካቱ ራሱን የቻለ አጸያፊነት አለው። የኦሮሞን ህዝብ አንተ ኦሮሞ ነህ ስለ ባንዳነት መናገር ምናምን እንዴት ነው የማልናገረው? የኦሮሞ ፈረሶች ሀገር ሲያቀኑ እኮ እንቁላል ሲከሸክሽ የነበረ ቀቀሎ ጌቶች እያለ ሲያሸረግድ የነበረውን ኦሮሞ መናገር የጋራ ሀገር ነው ያለን።
ይሄ ከነንቀቱ ከነጥላቻው ከነማንቋሸሹ ችሎ ሀገር ያጸና ትልቅ ህዝብ ነው እና ይሄ ህዝብ ዛሬም ደግሞ ችሎ ነው የሚኖረው። ከተሞቹን ሄዶ ማየት፣ አኗኗሩን ሄዶ ማየት፣ መቻቻሉን ሄዶ ማየት፣ የሌለን ነገር የህዝብን እውነት የህዝብን ጉዳት ውሸት ቀላቅሎበት የህዝብን ጉዳት በውሸት በርዞ የሻቢያን አሻጥር ውስጡ ከቶ የሌሎች አሻጥረኞችን ነገር ውስጡ ከቶ ያልሞተን ሞተ። አንድ ሰው ሲሞት 100 ሰው ሞተ። ሄዶ አንድ ችግር ያለበት ቦታ ላይ ገሎ ቀብሮ አሳይቶ አስለቅሶ ራሱን ወደ ስልጣን መግፋት የሚፈልገው አካል ከኋላ በሻቢያ ሸክም ትከሻ ላይ የኦሮሞን ህዝብና የአማራን ህዝብ ባጣላ ትንሽ መንገድ ይከፈትልኛል ብሎ የሚቀላውጠው አካል የሚያወራው ወሬ ነው። ይሄ የኦሮሞን ህዝብ ትንሽ እንኳን ስቅ የሚለው ነገር የለም። እናውቃለን ማንነታችን። አንተ እንዲህ ነበርክ ጀዋር ነው። እኔ ጀዋር ደጋፊ ሆኜ ታውቀኛለህ? የአብይ ደጋፊ ሆኜ ታውቀኛለህ? ምንም የምታውቀው ነገር እኮ የለም። እንኳን እሱን አይደለም ቴክስት ላይ ያለን እንኳን ፖለቲካ እኮ መናገር ማትችል አዘበራርቀህ የታችሁን ወደ ላይ ቁጥር ይዋሻል። ፖለቲካ ማለት አላያንስ ነው ምናምን የሚሰሙ አይነት ሰዎች አሉ። እዚህ ጋር መጥቶ መናገር ግን ለማፈር ለመሸማቀቅ ካልሆነ በስተቀር ይችላል የሚሉህን ሰዎች ሄዶ መፎገር ነው። የምትችለው ነገር እንደሌለ እኛ እናውቃለን። ግልጽ በሆነ ሁኔታ መሬትም ላይ እዚህም ላይ የለህም ቦታ የለም እና ቦታ ያላችሁ ቦታ ላይ ሄዳችሁ ተዘረጋጉ። እዚህ ጋር አይሰራም። እዚህ ጋር ትያዛላችሁ። እዛው ሻቢያ ስብሰባ ላይ ሄዳችሁ የሚሏችሁን ይበሏችሁ እንጂ እኛ አንሰማችሁም። የኛ ህዝብ ያለበት ይዘት አሁን ያለበት ይዘት ይሄንን አይፈቅድም። አብሮነትን የሚጠይቅ የእናንተን ማቃቃር ይሄንን የምትረጩትን ምናምን በነገራችን ላይ ይሄን ተናገሬ እወጣለሁኝ። ለባንዳ አማራዎች በቂ ናቸው። ቀጥ ያደርጓቸዋል። ከራሳችሁ ከህዝባችሁ ውስጥ ባንዳነት የሚጠየፈው ብዙ ህዝብ እንደዛ ስለሆነ እኔ መጥቼ እናንተን ለማገድ አልገደድም። ባንዳ ልትለኝ አትችልም፣ ግን አትለኝም። አይኔ እያየህ የሻቢያ ስብሰባ ላይ ውለህ እዚህ ቲክታክ ላይ መታ አሸርግደህላቸው መርቼ ወስዳችኋለሁ እስከ ኦሮሚያ ድረስ እያልካቸው እየሰማን ባንዳ አይደለህም እንዴት ነው ማለት? ፊትህ ላይ ተጽፎ እያየሁት ባንዳነት አብይ ትላለህ። አብይ ጋር ምን አገናኘው? ይሄ አንተ ነህ ባንዳ የሆንከው። በገዛ ፍቃድ በገዛ ስልክህ መተህ ለሻቢያ እገረዳለሁ ብለህ በአደባባይ በሰው ፊት ምልሃል። ጓደኛ ደግሞ ሲያሳፍርህ መቼስ ቲማቲም ነው ሆዱ አውጥቶ እዚህ ስብሰባ ነበርን ብሎ አጋልጧል። ስለዚህ ይሄ ነው ማንነታችሁ፣ ይሄ ነው ይጋለጣል። የወንድማችን ማነው የጃል ባለሜንጫው ፋኖ ዛሬ የኦሮሞነት ፓስወርዱን 16 ገጽ ደብተር ላይ ልክ እንደ ፔፓሉ ጽፎ ጠፍቶበት ይሁን አላውቅም ሌላ አይነት ፊት ይዞ መጥቷል። ነገ ደግሞ ሌላ አይነት ፊት ይዞ ይመጣልና ወልቃይት አንድ ሰፈር ነው ከቲፒኤልኤፍ ጋር ሆነን ኮሎኔል ደመቀን እንድንመታ መፈቀድ አለበት የሚል አይነት ግራ የገባው 16 ገጽ ደብተሩ ላይ ማን እንደሆነም መጻፍ ይኖርበታል። ይሄም እንዳይጠፋበት ምንም የማይመስል ነገር አታውሩ። መጀመሪያውኑ ራስን ሆኖ መገኘት ይሻላል። 4 ቦታ ከመርገጥ 5 ቦታ ከመርገጥ አትሊስት የምናውቃቸው የሻቢያዎቹ ሰዎች ሻቢያነታቸውን በግልጽ ነው የሚያሳዩት። እናንተ አሁን ነገ ጠዋት ደግሞ ተነስታችሁ ዱላ ይዛችሁ አሸማሸም ትላለ። ስለዚህ ይሄ ቦታ አለ። አንዱን እያዋረዱ አንዱን ከፍ እያደረጉ አይሰራም። የኦሮሞ ህዝብ ያቀናው ሀገር ነው እየኖርንበት ያለ ነው። የጋራ የአማራና የኦሮሞ ህዝብ አንዱና ሌላው የማይነጣጠሉ ኢተነጣጣይ የሆነውን ባውንደሪያቸውን አትመልከት። ይሄ ለአስተዳደር የተደረገው ወሰናቸውን ተሰባጥሮ የሚኖር ህዝብ ነው። መንግስት ጋር ችግር ቢኖር ፖለቲካ ላይ ችግር ቢኖር የማይፈታ ነገር የለም። አብረው የሚፈቱት ነገር ነው ያለው። እናንተ እንደምታወሩት ሬሳ ሸጣችሁ ራሳችሁም አርዳችሁ እያሳያችሁ አራጅ የምታወሩት ወሬ እዚህ ሚዲያ ላይ ከሚቦካብኮ ምንም ዝቅ የሚል ነገር የለም። ይሄ ህዝብ ያለውን ጥያቄ እናንተ በርዛችሁ አበላሽታችሁ እንደምታመጡ ሳይሆን የአማራ ህዝብ ያለበትን የኦሮሞ ህዝብ ያለበትን ፍላጎቱን ጥያቄውን አብሮ የገነባውን ሀገር አብሮ ያዘልቃል። እናንተ ሻቢያ ቤት ሂዱ፣ በስብሰባ ሄዳችሁት እንትን በሉ፣ ቲክታክ ላይ መታችሁ አሸርግዱ፣ እንቁላል ቀቅሉለት። it doesn't matter። ኦሮሞ ደግሞ የምታሳንሰው አይነት ህዝብም አይደለም። for that matter እኔ ኢትዮጵያ አውት ኦፍ ኦሮሚያ የሚባል ነገር ሲባልም ጀምሮ ምንም ኖሬበትም አላውቅም። ቅድም ያልኳትን ነገር በ30 ሰከንድ ውስጥ ልንገራችሁና እንደዚህ በጀስት በናይስ ቶን እንድንዘጋ። እዚህ ሀገር እንደመጣሁኝ ኢትዮጵያ የሚል ያለበት በጥሩ ዲዛይን ያለው ቲሸርት አክስቴ ሰታኝ መጥቼ ነበርና እሱን አድርጌ ከገዛ ወንድሞቼ ከገዛ ብለዶቼ ጋር ማለት ነው የስጋ ዘመዶቼ ጋር ፑል ቤት ውስጥ ጃኬት ሚኒሶታ ነው አውልቄ እንዴ ይሄንን አድርገህማ ከኛ ጋር ብለው ተፋጠጥ ነበር። ኢትዮጵያዊነቴና ኦሮሞነቴ ተምታቶብኝ አውቅም። የኦሮሞ ህዝብ ያለበት ጥያቄና ችግር ግን ለአንድ ቀን አልክድም። ሀገር ያጸና ፈረሶቹ ናቸው የመለሱት ባንዳንም
ኦኬ ብዙ ነገር ነው እየተነሳ ያለው። እኔ ያው የኦሮሞ ብሔርተኛ ስለ ኢትዮጵያ ሲያወራ ያው ስቅ ያልፈዋለሁ፣ ግን እመጣበታለሁ፣ ስለአንተ እመጣበታለሁ። ግን ምንድነው ሶቨርኒቲ? ሶቨርኒቲ አንደኛ አሁን ያለው የኢትዮጵያ ህገ መንግስት ሉዓላዊነትን ለብሔሮች ነው የሰጠው አይደል? ብሔር ብሎ ላላቸው ለዘውጎች ሰጥቶ ኢትዮጵያዊነትን ሶቨርን አድርጎ አይደል የሚነሳው። ሶ ካሚንግ ቱጌዘር የሆነ ሞዴል ተጠቅመናል ብለው ምንድነው እኛ በተዛባ ግንኙነት የነበርን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በበጎ ፈቃዳችን እችን ሀገረ መንግስት ይህን ፌዴሬሽን ሰርተናል ብሎ ነው ያሉት። ስለዚህ እነዚህ ብሔሮች የተባሉት ሶቨርኒቲ ለነሱ ነው። ሶ ኦሮሞ የሚባል ሶቨርን ሀገር፣ አማራ የሚባል፣ አፋር የሚባል ባለበት ኢትዮጵያ ስለሚባል ነገር ማውራት ያለብን አይመስለኝም። ኦኬ ህብረ ብሔራዊነት ነው መልታይናሽናል ነው እንጂ አህጉር ነው እንጂ ሀገር አይደለም አይደለ? እንደ ዩሮፒያን ዩኒየን እንደ ኮመንዌልዝ ሀገሮች የሀገሮች ድምር ውጤት ነው። በፈለጉ ጊዜ ይወጣሉ በአንቀጽ 39 በበጎ ፈቃዳቸው ተስማምተው መሰረቱ ብለው ነው የሚንቀሳቀሱት። አሁን ያለው ኢትዮጵያ ውስጥ ያለው የፖለቲካ ሞዴል ስርዓተ መንግስት ይሄ ነው። እንግዲህ በዚህ ሁኔታ ናሽናል ኢንተረስት ኦልሬዲ ኔሽን ስቴቱን አፍርሰህ ናሽናል ወይም ብሔራዊ የሆነ ፍላጎት አለኝ ብትል ከእውነታው መራቅ ነው የሚሆነው። ስለዚህ አሁን ኦሮሞ ስልጣን ላይ ነው ያለው፣ የኦሮሞ መንግስት ነው ተረኛ ነው እየተባለ ነው ያለው። ስለዚህ ሌሎቹ ደግሞ ሰቨርት ለማድረግ አንሴትን ለማድረግ እየሞከሩ ነው። ኤንድ ራይትሊ ሶ ትክክል ናቸው። ምክንያቱም ቅድምም ራሱ አንስቷል። አይ ቲንክ እኔን ጉራጌ ለማለት ሞክሮ ይሆናል። አማራና ኦሮሞ ኦፍኮርስ እኔ አሁን ጉራጌ ስለሆንኩ ምናምን አይደለም፣ ወይም አማራነት ውስጥ የሌለ ሆኖ አይደለም። ከምባታም በሆንም አድርገው ነገር ነው። ሴትል ማድረግ የለብህም። ስለዚህ ሰቨርዥን ነው የሚመጣው ኢትዮጵያዊነትን እስካላመጣ። ኤኒ ዘውግ ኤኒ አይደንቲቲ ምንም ብሔረሰባዊ ወይም ሃይማኖታዊ ማንነት ይኑረው ከፖለቲካውም ከኢኮኖሚውም ከማህበራዊም ነገር በኩል ርቀት መቆም እስካልቻለ ድረስ ፎርጌት አባውት ኢትዮጵያ። በዚሁ ሁኔታ በዚሁ ነው የምትቀጥለው ማለት ነው። አሁን 3 ሚሊዮን ህዝብ ያለው ኤርትራ በሚሊተሪም በኢኮኖሚ የተሻለ ቁመና አለው ከ120 ሚሊዮን። አሚን ቢዝነስ በዚህ በኩል እየቀለድኩ አይደለም። አንድነት እኮ የለንም አይደል? ይሄው እርስ በርስ ነው የምንከፋፈለው የምንጣለው። ስለዚህ የኤርትራ ልጆች አንድነት አላቸው፣ ይስቁባሃል። ወይም ደግሞ ሌላም ግብፅም ቢመጣ ሌላም ተቃራኒ። ዋናው አንድ ሀገር ጠንካራ ነው የሚባለው አንድነቱ ላይ መሰረት ያለው ጭብጥ ይዞ ሲንቀሳቀስ ነው። ኢትዮጵያ የሚባል አንድነት የለም ዛሬ፣ ራሳችን እናታልከላለን መስተቀር። ይሄ ደግሞ ለምን ሆነ ካልክ ብሔራዊ ማንነትን በሀገር ደረጃ ሳይሆን የተገነባው በዘውግ ደረጃ ነው። ዘውጎቹ ደግሞ የራሳቸው ፖለቲካል ቴሪቶሪ ይዘው በመሬት እየተጣሉ የራሳቸው ባንዲራ ቀርጸው የራሳቸው ብሔራዊ መዝሙር ቀርጸው የራሳቸው ባንክ አላቸው፣ የራሳቸው ትጥቅ አላቸው። ስለ የትኛው ሀገር ነው የምናወራው? ስለዚህ ኦሮሞ ራስን ችለህ ታገል እያልህ ነው አማራው፣ ሌላውም ኢትዮጵያዊ። ይሄ ልንገረም አይገባም። ይሄ እንደሚመጣ ስንነግራችሁ ነበር። አሁን ከመጣ በኋላ ጉንጭ ማልፋት ነው የሚሆነው እንጂ ትርጉም የለውም። ስለዚህ አሁን እኔ የምለው ኢትዮጵያ ውስጥ ስቴት ኦፍ ኔቸር ላይ ነው ያለ ነው። ልክ ይሄ የቶማስ ሆብስ ወይም የነ ጆን ሎክ ቲዮሪ ላይ ያለው አይነት ስቴት ኦፍ ኔቸር ነው ለህልውና የሚታገለው። በተለይ አማራው በዚህ ቬሪ አሰርቲቭ ተናግረዋል። በቃ ለህልውናችን ነው የምንታገለው፣ ስለኛና ስለኛ ብቻ ነው የምንጨንቀው ብለው ተናግረዋል። የስ አማራው መካከል ልዩነት አለ፣ አንድነት የለም። የስ በየጎጡ ወሎ ራሱ እየተከፋፈለ ነው። ዊ ኖው ዛት። ግን ቢያንስ በፖለቲካል ሬቶሪክ ደረጃ የህልውና ትግል ውስጥ ነኝ ብሏል። ይሄ ሞደርን የሆነውን የስቴት አፓራተስና ካልቸር ሪጀክት አድርጎታል። ኢትዮጵያዊ ነኝ፣ ስለዚህ ሶማሌ ቢመጣ ከኢትዮጵያ መንግስት ጋር ሁኜ ይታገለዋለሁ፣ ወይ ኤርትራ ቢመጣ ከኢትዮጵያ መንግስት ጋር ሁኜ ይታገለዋለሁ የሚል አይነት አስተሳሰብ የላቸው። ይሄ ምንድነው? ስቴት ኦፍ ኔቸር ላይ ነን። ይሄ ገቨርንመንት የሚባለውን ቅቡልነት ታክስ ከፍለዋለሁ፣ ግብር እሰጠዋለሁ፣ እሱ ደግሞ የኔን ሴኩሪቲ የኔን ደህንነት የኔን የፖለቲካል ጉድስ ምናውን ኢኮኖሚ ጥቅሜን ከቦታ ቦታ የመዘዋወር ጥቅሜን ከውጭ ሀገር ጋር የሚኖሩ ግንኙነትን ያሳልጥልኛል የሚለው ጽንሰ ሀሳብ የለም በኢትዮጵያ አውድ ማለት ነው። ያ ሞቷል። ስቴት ኦፍ ኔቸር ላይ ያለን ስለ ሀገረ መንግስትና ስለ ብሔረ መንግስት ይሄ ሞደርን ስለሆነው የስቴት አፓራተስ ተነጋግረን ኦኬ ናሽናል ኢንተረስት አለን ኢትዮጵያውያንን፣ ስለዚህ ሀገር ተወሯል አብረን እንቁም የምትለው ነገር ላይ አይደለም። we don't even have a legitimate state ነው ምለ
we're in a state of nature ላይ ነው ያለ ነው። በየትጥቁ ሁሉም ጉራጌም እየታጠቀ ነው፣ ሌላውም እየታጠቀ ይቀጥላል። ሶ ምንድነው ነን ኮኦፕሬሽን ነው ያለው፣ አለመተባበር ነው ያለው። ለዚህ አዲስ አበባ ላይ ያለው የተሻለ ቁመና ያለው እንደ ሀገር እንደ ስቴት ላይ አስመራ ያለው ነው። አሁን አስመራ ያለው የኔ ወገን ነው። እኔ ነግሬሃለሁ። እኔ አቢሲኒያዊ ነኝ፣ አጋአዛዊ ነኝ፣ የግዕዝ ካልቸር ያለኝ ነኝ። ኢንፋክት አሁን አዲስ አበባ ላይም በአማርኛ ነው የምጽፉት፣ እዚህ ጋር በአማርኛ ነው፣ አማርኛም ግዕዛዊ ነው ብዬ አስባለሁ። የስ በ150 ዓመት በፊት የነበረው ምኒልክ ሞር ኦሮሞነትን መርጦ ለኦሮሞ ልዑላን ወይም መኳንንት እነሱን አሰባስቦ የሰራው ኮንፊግሬሽን አቢሲኒያን በመክፈል አቢሲኒያን በመካድ በባንዳነት ያጣጣ ነው እኛን አሁን አኪለስ ሆኖ ችግር እየፈጠረብን ያለው። ከዛ በፊት የነበሩት አባቶቻችንና አፄ ቴዎድሮስ አፄ ዮሐንስ አቢሲኒያውያን ነበሩ። በተለይ የኦሮሞ ኤሊትንና ሌሎች በቱርክ በኩል ይመጡ የነበሩ ጠላቶቻችንን በግልጽ ካቴጎሪ ሪጀክት እያደረጉ እየተዋጉ ነው የነበሩት። አሁን ችግር የሆነብን ዛሬም ዋጋ የምንከፍለው ይሄ አሁን የአያና አይነቱ እዚህ ጋር ሲያወራ የነበረው አይነቱ ኢትዮጵያዊ ነኝ ብሎ መምጣቱ ነው። በልቡ ኢትዮጵያዊ እንዳልሆነ እናውቃለን። የእኛን ታሪክ ሪራይት ለማድረግ የቀደመ ግሎሪያችንን ለማጥፋት እየሰሩ ነው። ይሄንን እድል የሰጣቸው ምኒልክ ነው። እነዚህ ኒዮ ምኒልኪያንስ ናቸው አይደል? ኒዮ ምኒልካዊ ናቸራል በሆነ ኔጎሽዬሽን ማድረግ ይቻላል። በጉልበት ግን አይቻልም። ኤርትራ ውስጥ ካለው መንግስት ጋር በመነጋገር አዲስ አበባ ላይ ያለው መንግስት በውይይት ዊን ዊን በሆነ ኢኮኖሚክ ኢንቴግሬሽን ሞዴል በስቶ መቀበል አስተካክሎ ምንም ችግር የለውም የባህር ባለቤት መሆን ይችላል። ከዛ ውጭ ግን በጉልበት ግን እኔ 120 ሚሊዮን ነኝ እናንተ 2 ሚሊዮን ናችሁ፣ ይሄ የጦርነት ጉሰማ ነው። ዲፕሎማቲክ ብላንደርም ነው የሚያመጣው። በዲፕሎማቲም የሚያዋጣ አይደለም። ኦልሬዲ በሶማሌላንድ ላይ ሞክሮት እኮ ተዋርዷል። በጣም በሚያሳፍር ሁኔታ የተናገረውን ውጧል። አብይ አህመድ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምኩ ብሎ በ3 ወሩ ነው በ2 ወሩ እጁን ተጠምዝዞ መልሶ ዲክላሬሽን ኦፍ አንካራ የሚባል ተመልሶ ተንበርክኳል ለሶማሊያ። ለሶማሊያ የተንበረከከ ለኢሳያስ አፈወርቂ የራሱ ቁልፉ ነው የሰጠው። አሁን እኮ አብይ አህመድ አለኝ የሚለው ስልጣን እኮ ከላይ ያሉት ናቸው እኮ የሰጡት እኮ። ኤኒታይም ሊቀበሉት ይችላሉ፣ ከፈለጉ ነው ይቀበሉታል ብዬ አላስብም። እነሱ ራሳቸው የራሳቸው አሻጥር አላቸው። እኔ እኮ ነሰሰርሊ ከላይ ያሉትን ሁለቱ አስመራና አድዋ ላይ ያሉትን እኔ ደግፋለሁ ማለት አይደለም። ነገር ግን አትችሏቸውም። ይህን አሁን የተሰራውን ፌዴሬሽን ኮንፊገር ያደርጉላችሁ እነሱ ናቸው። ስለዚህ እያጫወቷችሁ ነው። አማራ ኦሮሞ ምናምን እያሉ እያጫወቷችሁ ነው። ኃይለኛ ቁማር ላስ ቬጋስ ያለ ካርታ ነው የሚያጫወቷችሁ፣ ፖከር ነው የሚያጫወቷችሁ። አይ ጊቭ ዘም። እኔ በተለይ ኢሳያስ አፈወርቂ ሂዝ ራይቫል ነው፣ እኔ አከብረዋለሁ። ማለት ጠላትም ቢሆን የምታከብረዋለህ። በቃ አደገኛ የሆነ ጥርሱን የነቀለ ነው በሴራ እንደዚህ አይነት ጂኦፖለቲካል ማኑቨሪንግ የሚችለው የለም። ኦኬ አሁን አብይ አህመድ እና እዚህ ያለሁ አዲስ አበባ ያለሁ የኢትዮጵያ ኤሊት ላይ ያሉትን እችላለሁ ምናምን ብለህ ከሆነ ጉላክ መሞከር ነው። ስለዚህ እኔ ነጥቤ አይደለም። ዞሮ ዞሮ at the end of the day እኔ ህዝብ ባለፈውም ከትግራይ ህዝብ ጎን ነኝ። ምክንያቱም እኔ አቢሲኒያዊ ነኝ። at the end of the day ሁሉም ወደ ዘሩ ነው የሚሄደው። ኤርትራ ጋርም ያለው ህዝቤ ነው። በነገራችሁ ላይ እኔ በጉርአ ብቻ ሳይሆን የምዛመደው በራሴ በልጆቼ ኤርትራዊ ነኝ። ዘመዶቼ ናቸው። ሄደ አያና ትናንትና የዘር ፍጅት ስታውጅ ነበር። እኛ ጋር ያለው አዲስ አበባ ወንድ ኮንክ የምታደርገውን አድርግ። ምን ልታደርጋቸው? ትግራይን እንዳደረግከው ቶርቸር ልታደርጋቸው፣ ወደ ማጎሪያ ካምፕ ልትከታቸው ሞክር። እንግዲህ እሱ ነው የቀራችሁ። የአማራ ልጆችንም እንደዛ እያደረጋችሁን አዲስ አበባ ላይ፣ የትግራይ ልጆችንም እንደዛ ስታደርጉ ነበር። አሁን ደግሞ የኤርትራ ልጆችን እንደዛ ልታደርጉ እንደሆነ ትናንት አምልጦ ተናግራል። ይችናት ያላቻችሁ ጉልበት ይሄ ሆስቴጅ የምታደርጉት ኦሮሚያ ላይ 10 ሚሊዮን አማራ አለ፣ እኛ ጋር ኤርትራውያን አላችሁ። ይችናት አቅማችሁ ፊት ለፊት አትገጥሙም። ንጹሐንን ማሰር፣ ንጹሐንን ማጎር፣ ንጹሐንን መግደል ነው። ኤኒዌይ ይሄ ክፋታችሁ ይቅርባችሁ። ሰቨርሽን ውስጥ ያለው የጠፋ ነው እርስ በርስ። በአንተ ነበር የተጀመረው። ምንድን ነው በጣም የሚገርም ነው። በተለይ ቅድም የኤርሚያስ ለገሰን በድጋሚ ያሰማልች ዳኒ እስራኤል አዚፍ የኤርሚያስ ለገሰ ድምፅ ሻዕቢያ ከህወሓት ጋር እንደማይሰራ ከደብረጽዮን ክንፍ ካለው ከነ ሞንጆሪኖ ኃይል ጋር እንደማይሰራ ከነ ጌታቸው አሰፋ ጋር እንደማይሰራ ለማረጋገጥ ነው እየተጋጋጠ ያለው።
ምክንያቱም ያ ግልጽ የሆነ ኢንተረስት ኮንፍሊክት ኦፍ ኢንተረስት ከአማራ ጋር እንደሚፈጠር ስለሚታወቅ ያንን ስለሚያምኑ ያ ደግሞ የሻዕቢያን አሊያንስ ከአማራ ጋር እንደሚያፈርስ ስለሚያውቁ መሞገት እንደምንችል ስለሚያውቁ አይሰራም ለማለት ያመጡት የኤርሚያስ ለገሰን ነው። ኤርሚያስ ለገሰ በግልጽ እየተናገረ ያለው ይህን አሊያንስ አይፈልገውም። ከሻዕቢያ ጋር ያለውን የህወሓት አሊያንስን ፈጽሞ አይፈልግም። ኤርሚያስ ለገሰ ይታወቃል፣ ለሻዕቢያ ያለው ጥላቻ ይታወቃል። ያንንም በሻዕቢያና በኤርትራ ወይም ደግሞ በሻዕቢያና በደብረጽዮን ወይም በህወሓት በኩል ያለውን አሊያንስ ስለማይፈልግ እንዴት እንደሚናቁ በሻዕቢያ መንግስት ነው ለህወሓቶች ኢንፎርማል እየተናገረ ያለው። ስናቃላችሁ አይፈልጋችሁም ሊጠቀምባችሁ እንጂ ወዷችሁ አይደለም የሚል ሜሴጅ ለማስተላለፍ ነው እንጂ በግልጽ ሻዕቢያ መስራት ካልፈለገ ከህወሓት ጋር በግልጽ ወጥቶ ይናገር ነበር። ያቀረበው ነገር የለም። ስለዚህ ይህንን መጀመሪያ ማረጋገጥ ያስፈልጋል። አሁን ቅድም ሳሚ የተናገረው ነገር ግልጽ ስለሆነ ማለት ነው። ይህንን ብዙዎች ያላጠኑት ይሄ የውስጣዊ የአማራን አንድነት ይበጠብጣል። እንግዲህ አስቡት፣ ለሻዕቢያ ተብሎ ለአሊያንስ ተብሎ ከማንም ጋር ሊሆን ይችላል፣ ከሱዳን ጋርም ሊሆን ይችላል፣ ከግብፅ ጋርም ሊሆን ይችላል፣ ከጅቡቲ ጋርም ሊሆን ይችላል፣ ከአሜሪካ ጋርም ሊሆን ይችላል። ለአሊያንስ ተብለ የተነሳበትን ፎርሜሽንህን ማጣት የለብህም። ያ ፎርሜሽን የአማራዊ አንድነት ነው፣ የአማራ ብሔርተኝነት ነው። ይህንን በግልጽ ነው ብሔርተኛ የሆኑት የአማራ ፋኖች በግልጽ እያስቀመጡ ያሉ። ይህንን የሚቃወም እኮ ሌላ ኃይል ቢመጣ ዊ አንደርስታንድ። እንዴት አማራ ይህንን መረዳት ያቅተዋል? አማራ የሆነ ሰው ይህንን መረዳት እንዴት ያቅተዋል? አንድነትን ይበጠብጠዋል። አንድነት ከሌለ ደግሞ ጠንካራ ካልሆንክ ሌላኛው ኃይል ይንቀሃል። አሊያንስ የሚፈልገውም ካንተ ይንቀሃል። ያንተን ጥንካሬ አይቶ ነው ሁሉም ሰው የሚፈልግ። አሜሪካም ሆነች ሌላው ውጭ ኃይልም ሆነ የውስጥ ኃይል አብሮክ ሊሰራ የሚፈልገው ጠንካራ ስትሆን። ስለዚህ እኛ ጥንካሬያችን ላይ እየሰራን ባለንበት ሰዓት የውስጣዊ አንድነት የውስጣዊ ጥንካሬን ሊበጠብጥ የሚችሉ እንቅስቃሴዎች ላይ መሳተፍ ዋጋ ያስከፍላል። ይህንን ደግሞ የፋኖ አመራሮች በተለያየ መልኩ ወጥተው ሲገልጹ እየሰማን፣ በተለይ የአማራ ፋኖ በጎንደር ጠቅላይ ግዛት እዝ ቃል አቀባይ ሆነው ፋኖ ዘመነ ምረቱ በግልጽ ነው ያስቀመጠው። ከህወሓት ጋር የሚሰራ ኃይል ካለ ፋኖ ነኝ ብሎ ሆኖ አማራ ነኝ ብሎ የሚሰራ አካል ካለ ከኛ ጋር ግልጽ ግጭት ውስጥ ጦርነት ውስጥ ይገባል ብሎ በግልጽ ነው ያስቀመጠው። እኔ እሱ ያለበትን አደረጃጀት አልደግፍም፣ የአፋር አደረጃጀት ውስጥ ያለውን አልደግፍም ያንን። ነገር ግን ያ ፖይንት ልክ መጋጨት አልፈልግም። የሚጋጩም በዛ ምክንያት የሚጋጩ ከህወሓት ጋርም ለመስራት ከሻዕቢያ ጋርም ለመስራት የሚጋጋጥ ፋኖ ካለ አማራዊ አንድነትን ይበጠብጣል፣ ከራሱ ከወንድሙ ጋር ይጋጫል። ይሄ በግልጽ የተቀመጠ ነገር ነው። በዚህ ብዙ መጨቃጨቅ አያስፈልግም። ግን ልጁ የተናገረው ልጅ በእርግጠኝነት ትላንትና ብዙዎች ሲጠይቁኝ ነበር፣ ዲጂታል ሻዕቢያ አለ ወይ በአማራ ትግል ውስጥ? ካለ ለምን አትነግሩንም ነው። 3 ዓመት ሙሉ ፕሮፋይል ያደረግናቸው ብዙዎች አሉ። ዳኒ እስራኤል በግልጽ ነው የነገራችሁ። ገብቶ ነበረ የሻዕቢያ ሚቲንግ ላይ የነበረበት ሀገር ላይ ሲመጡ ገብቶ አቴንድ አድርጓል። በትግረኛ ነው ቋንቋው። መቼም ሻዕቢያዎች ምን ያህል ለአማርኛ ቋንቋ ያላቸውን ጥራቻ ከመሪው ማየት ትችላላችሁ። አማርኛ ቋንቋ እንዴት እንደሚጸይፍ ኢሳያስ አፈወርቂ እና በትግረኛ የነበረው ቋንቋ ላይ ገብቶ በጣም ተሳትፏል ኮንፈረንሱ ላይ እና ማረጋገጫ አለ ማለት ነው። ባጭሩ ብዙም መራቅ አያስፈልግም። ከዛ ውጪ በጣም ኮምፓሪዥን የምናያለን። ህወሓትና ሻዕቢያ የቦርደር ዲስፒት እያላቸው በባድመና በዛላምበሳ ቦርደር ዲስፒት እያላቸው ትላንትና ጄኖሳይድ ፈጽሞብኛል እያለ የህወሓቱ መንግስት ሻዕቢያው ፈጽሞብኛል እያለ ያንን አልፈው መስራት ከቻሉ በእኛም በኩል አማራም ከህወሓት ጋር ያለውን የቦርደር ዲስፒዩት የወልቃይትና ራያን ለጊዜው ማስቀመጥ ይችላል የሚል ምልከታ ትናንትና ዩሪ ኢምፕላይ ሲያደርግ ሰምቼዋለሁ። አጌን ቬሪ ዴንጀረስ ስቴትመንት። የአማራን አንድነት የሚበጠብጥ የፋኖን አንድነት ሊበጠብጥ የሚችል ንግግር፣ ቀጠናችን ውስጥ ያለውን እንቅስቃሴ በተለይ በጎንደርና በጎጃም በቤተ አማራና በሸዋ መካከል ያለውን የአንድነት የሚበታት። ምክንያቱም ብሔርተኝነቱ መነሻው ራሱ ጥቅማችንና ድርሻችን ነው። ከነዛው ደግሞ ዋነኛው ቁልፉ ወልቃይትና ራያ ላይ ነው የደረሰው ግፍና በደልና የርስት ይዞታ ነው። በዛ ላይ ኮምፕሮማይዜሽን የለም። ይህንን ዛሬ ጠበቃ አስረስ ማረዳምጤ በግልጽ አስቀምጦታል። በለጠ ካሳ ነው የጠየቀው፣ ይታወቃል። የበለጠ ካሳ አቋም ከምን አንጻር እንደመጣ ይታወቃል። ጥያቄውም ተገቢ ነበር። አስረስ ማረም በዚህ ጉዳይ ላይ ጥርጣሬ እንደሌለው 4 ነጥብ ነው የዘጋው።
እና ይሄ የሚታወቅ ነገር ነው። ሌላው ከሻዕቢያ ጋር እኔ እንዳንድ የአማራ ብሔርተኛ ከዚህ ከቦርደር ዲስፒዩት ጋርና ከህወሓት ጋር መስራት ከፈጠረው ኮንፍሊክት ኦፍ ኢንተረስት ባሻገር ከሻዕቢያ ጋር በትክክል ያለኝ ግጭት ምንድን ነው እና የኢንተረስት ኮንፍሊክት ኢንተረስት ያለኝ ምንድን ነው? በአማራ ትግል ውስጥ መንድል አታድርጉ ነው። ይህን ላለፉት 3 ዓመታት በግልጽ ስናገር ነበረ። ሌሎችም ሲያስቀምጡት ነበር። ልክ እንደና አንዳርጋቸው ጽጌ ያሉ ተላላኪዎችን በእኛ ውስጥ እየመረጡ የአማራ ትግልን ማኑቨር ለማድረግ በና ይሄ ማን ነው እና ምን ዘለቀ እና አንዳርጋቸው ጽጌ ዛሬ ኤርትራ ውስጥ ነው ያሉት። ፋኖን እናሰለጥራለን ብለው ልክ በኢህአፓ ዘመን እንደሚያደርጉት ከዛ ተንደርድሮ ለመምጣት የሚፈለግ ነገር አለ። ትናንት በግንቦት 7 ሲያደርጉት እንደነበረው ከኤርትራ ተንደርድሮ መተን መንግስትን እንጥላለን የሚል እንቅስቃሴ መብት ነው። ከአማራ ትግል ጋር ግን አተስፋው ነው። ከብሔርተኛው ትግል ጋር አተስፋው። ምክንያቱም ይሄ ጸረ አማራ ብሔርተኛ ታጋዮች እንደሆኑ ስለምናቅ የአማራ ብሔርተኝነት የሚጸየፉ ስለሆኑ እና አንዳርጋቸው ጽጌ አንቀበልም። ዊክን ያደርገናል። የአማራ ብሔርተኝነትን ዊክን ያደርገናል። ስለዚህ በዚህ ላይ የሻዕቢያ ተሳትፎ እንዳለ ስለማቅ በእኛ ኢንተረስት ውስጥ አትግቡ ነው። ራሳቸውን ችለው ይታገሉ። ይሄ ግልጽ የሆነ የአማራ ብሔርተኛውን አታክ የሚያደርግ ነው። እነ ፕሮፌሰር ሐሰን መሐመድንም ኢንዶርስ እንደሚያደርግ እናውቀዋለን። ሻዕቢያ ብሔርተኛውን የአማራ ብሔርተኛውን ለማዳከም ማለት። ስለዚህ ለአማራ አግዞ ነው የሚመጣው ሻዕቢያ የሚለውን ተውት፣ ራሱን ለማትረፍ ነው። የብልጽግና መንግስት አቋም ይዟል። አቋም ያዘው ይሄ አሰምና የሚለው አይደለም። አዲስ ፖይንት እነ ሙላቱ ተሾመ ስለ አሰብ አላወሩም። በግልጽ ያወሩት ቀውስ እየፈጠረ ነው በቀጠናውም ላይ ኢትዮጵያ ውስጥም ልክ እንደነ ደብረጽዮን ኃይል ጋር እየሰራ ከሌሎችም ኃይል ጋር ኢትዮጵያ ውስጥ ካሉ ኃይሎች ጋር እየሰራ ለእኔ ስጋት ሆኖብኛል እያለ ነው ብልጽግና። ዳስ ኢዝ ኢንትረስት የብልጽግና ኢንትረስት ነው። ብልጽግናኛ ለመጣል እየሰራ ነው። ብልጽግናኛ ለመጣል ሞከርንም ደገፍነውም አልደገፍነውም፣ የኦሮሞ ህዝብ ደገፈውም አልደገፈውም የብልጽግናን ብልጽግና በዚህ ላይ አቋም ይዞ ብልጽግና የሻዕቢያ መንግስት ጥላለሁ ምክንያቱም ኢንተረስቴ ላይ ቆሞብኛል ከግብጽ ጋር እየሰራ ኢትዮጵያ ውስጥ ቀውስ እየፈጠረ ውስጥ ገብቶብኛል እያለ። ስለዚህ ይሄ የነሱ ኢንተረስት የብልጽግና ኢንተረስት ነው፣ በእኛ የሚቀየር አይደለም። ስለዚህ በአማራ ትግል ውስጥ የገባው ዲጂታል ሻዕቢያው ልክ እንደ ዲጂታል ወያኔው ማለት ነው። ያኔ በጦርነቱ ሰዓት የምታስታውሱ ከነበረ ኦሮሚያ ውስጥ ገብቶ ዲጂታል ወያኔው ማኑቨር ሲያደርግ ነበር፣ ግጭቶችን ሲቀሰቅስ ነበር፣ ከኦላ ጋር ሆኖ አማራዎችን ሲያስጨፈጭፍ ነበር። በ100 ሺህ የሚቆጠር የትግራይ ብሔር ተወላጆች ወለጋ ውስጥ እንደሚኖሩ በግልጽ የራሳቸው የትግራይ አክቲቪስቶች ወጥተው ሲናገሩ ነበር። ይሄን እናውቃለን። ስለዚህ በተለይ ይሄ እቺ አሊያንሷ ምናምን የምትባለው ነገር ካልተሳካ እና ካልሰመረ በግልጽ ነው የምናግራችሁ፣ ይሄ ዲጂታል ሻዕቢያው ብዙ ወንጀሎችን በቀጣይነት ኢትዮጵያ ውስጥ ይሰራል። በፋኖ ስም፣ በኦነግ ስም፣ በሸኔ ስም። ይሄንን እንደ አማራ የምረዳ ሰው ነኝ እኔ። ስለዚህ ይሄ አማራን ለማገዝ ሳይሆን ሻዕቢያን የማትረፍ ነው። ይሄ ደግሞ እኛ ዓላማም ኦብጀክቲቭም አይደለም። እንደ አማራ የፕሮክሲ ዋር አስፈጻሚ አይደለም። በራሳችን አቅም በራሳችን ትጥቅ ራሳችን ዋጋ እየከፈልን አማራ ነው መስዋዕት እየከፈለ ያለው እንጂ አንድ ኤርትራዊ መጥቶ አይደለም ዋጋ እየከፈልኛል። ይሄንን ጠበቃ አስረስ ማራ ዳምጤ ዛሬ በአራት ነጥብ ነው የዘገው፣ ግልጽ ስለሆነ ማለት ነው። አንድ ወጥ ድርጅት ሲመጣ እነዚህ ነገሮች ተጽፈው ተሰንደው በውጪ ለሁሉም በግላጭ ይቀመጣል። ማጣላታችን ነው ማወዳጃችን ነው። ከማጋ አሊያንስ መስራት ይቻላል፣ ከማጋ አሊያንስ መስራት አይቻልም የሚለው በግልጽ በጽሁፍ የሚመጣው አንድ አማራዊ ድርጅት ሲመጣ ነው ብሎ ዛሬ እሱንም በአራት ነጥብ አስቀምጧል። እኔ በጣም አንድ የምታስቅ ነገር በ30 ሰከንድ ልንገራችሁ። ትላንትና ዩሪ የተናገረው ማለት ነው ከነገ ጀምሮ የዚህ የኤርትራን ባንዲራ ብዙ አማራዎች ፕሮፋይል አድርገው ይንቀሳቀሳሉ እና ያንን እንዳታደርጉ እቺ ዳሜጅ ኮንትሮል ነች። ከትም ዲጂታል ሻዕቢያው እንደሚጋለጥ ስለገባው ያሰፈሰፉ ኃይሎች አሉ የኤርትራና የአማራን ጥምረት በሚል የኤርትራ ፍላጎች ሊበተኑ እንደሆነ ስለገባው እንዳታረጉ። እሺ ታንኪዩ ማሜ ታንኪዩ፣ እድል ስለሰጠኝ አመሰግናለሁ። እስኪ በመጀመሪያ በፈርስት ሚኒት አሁን ልጅቷ ለተናገረችው ነገር አማራን የመክሰስ ነገር አለ ጨፍጭፋችሁን ምናምን እያለች ታወራለች እና እንደው በዚህ አጋጣሚ ልብ ያላችሁ ጤነኛ
የትግራይ ብሔርተኛ ካላችሁ እንደው ሪማይንድ ላደርጋችሁ ስለፈለግኩኝ ነው። በመጀመሪያ ደረጃ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ አሊ ይባላል። የጦሩ ጠቅላይ አዛዥ አብይ አህመድ አሊ ኦሮሞ ነው። ኤታማጆር ሹሙ ኦሮሞ ነው፣ ብርሃኑ ጁላ ይባላል። የአየር ኃይሉ ኃላፊ ይልማ መርዳሳ ይባላል፣ ኦሮሞ ነው። የሰሜን እዙ ኃላፊ ጌታቸው ጉዲሳ ይባላል፣ ኦሮሞ ነው። በሁሉም ደረጃ ካየን ኦሮሞዎች ናቸው። እነዚህ ናቸው እንግዲህ ከሻቢያ ጋር ሆኖ እንደምትሉት ከሆነ ጨፈጨፈን ምናምን የምትሉት አብይ አህመድ አሊ ነው እንግዲህ ጦሩን አዞ የተፈጸመው ነገር የተፈጸመ ማለት ነው። እና በምን መመዘኛ በምን እንደሆነ አላውቅም። ሁልጊዜ አማራ ካላላችሁ በቃ ፖለቲካ የሰራችሁ አይመስላችሁም። እና ከዚህ ከወልቃይት ከራያ ጭፍጨፋ አስተባብራችሁ ብሔርተኛውን መርዛችሁ የገደላችሁት አማራ ስላላለቀ ይሁን ቁጭታችሁ አልሆነ ደርሳንድ እና ይህን ነገር ብትገነዘቡት መልካም ነው። በተለይ የትግራይ ብሔርተኞች ማለት ነው። ጎረቤታሞች ነን። ሁልጊዜ አማራን እየከሰሱ መሄድ አክስሯቸዋል። ስልጣናችሁን አጥታችኋል። አሁንም ደግሞ እዛ መቀሌ ላይ ሆናችሁ እንትን እያላችሁ ትገኛላችሁ እና አማራን መክሰሱ የሚያዋጣችሁ አይመስለኝም። በኢትዮጵያ ፖለቲካ ኢሬሌቫንት እያደረጋችሁ ነው ሞሮፍ ማለት ነው። ፈልጋለሁ። ከዛ በመቀጠል ግን ይሄ የአማራ ፖለቲካ አሁን የህልውና ትግል ነው ያለብን። ሞሮፍ ቅድም ዩሪ ካለው ጋር እስማማለሁ። በዚህ እኛ የህልውና ትግል ያለብን ሰዎች ነን። ሶቨርኒቲ ማለት ምን ማለት ነው? በመጀመሪያ ደረጃ ኢትዮጵያ እኮ አሁን ሶቨርን ሀገር አይደለችም። ጎንደር የተወሰነው ፓርት በሱዳን እንደተያዘ ነው። ሄደህ የቦታውን አስለቅቅ ሲባል እኮ ሄደን እናናገራቸዋለን በሰላም ያለ ሰውዬ ነው። አሁን ሱዳን የእርስ በርስ ጦርነት ውስጥ ነው ያሉተኝ። የአማራን ህዝብ ከመግደል ሄዶ የጎንደርን መሬት ማስለቀቅ ይችል ነበረ። ግን እሱ የኢትዮጵያን መሬት ኢትዮጵያ ብሎ አይደለም የሚያስበው። የእሱ ግዛቱ እዛች ዱከም አካባቢ ነች። ሶቨርኒቲ እንዲፋይን የሚያደርጋት አብይ አህመድ አሊ ማለት ነው። እና እናንተ አንዳንዶቻችሁ አገር ማለት ምን ማለት ነው? ሶቨርኒቲስ ማለት ምን ማለት ነው? አገር ተደፍሮ የለም ወይ? ጋምቤላ አካባቢ የዛሬ 2 ዓመት ነው የዛሬ 3 ዓመት ነገር የደቡብ ሱዳን ታጣቂዎች እየገቡ ሙሉ ህዝብ ሲጨርሱ እኮ አብይ አህመድ አሊ ቁሞ ነበር ሲመለከታቸው የነበረው። እንትኑ አላችሁ ወይ? ይሄ ሞራል ኦቶሪቲ አላችሁ ወይ እናንተ ስለ ሶቨርኒቲ የምታወሩት? ይህ በተለይ የኦሮሞ ብሔርተኞች ማለት ነው። አብይ አህመድን ደግፋችሁ የምትናገሩ ሰዎች ማለት ነው። እኛ በዚህ ጦርነት ውስጥ እኛ አይመለከተንም ያለ እኛ የሻቢያም ደጋፊ አይደለንም፣ የአብይ አህመድ አሊም ደጋፊ አኑን። እኛ የህልውና ትግል ነው ያለብን። ህዝባችን እየተጨፈጨፈ ነው፣ ህዝባችን እየተገደለ ነው። እኛ የራሳችን ሆምወርክ አለብን ነው። ሄጄ እሞታለሁ ሄጄ እዋጋለሁ የሚል ካለ መንገዱን ጨርቅ ያድርግልን መሄድ ይችላል። የአማራ ህዝብ ግን የራሱ ሆምወርክ አለው። ከገባበት የህልውና ትግል መውጣት አለበት መጀመሪያ። ይሄንን የሰው ጠር የሆነ አማራ ጠል የሆነ ቡድን ማጥፋት አለብን መጀመሪያ ማለት ነው። እኛ ታርጌታችን እሱ ነው። እኛ የኤርትራ ህዝብ ጋር ከሻቢያ ጋር ከማንኛውም ኃይል ጋር አይደለም የኛ ጸባችን በአሁኑ ሰዓት ማለት ነው። ፕራይመሪሊ ማለት ነው። ሌላው ኦነግ ቲፒኤልኤፍ እያለን ልንገልጽ እንችላለን። መጀመሪያ ግን አሁን ላይ ፕሬዘንትሊ እየገደለን ያለ አንድ ኃይል አለ። ድሮን እየላከ የሚገለን በታንክ በመድፍ እናቶችን መንግስትነቴ ጥያቄ ምልክት ውስጥ ገብቷል በሻቢያ ብሎ ያሰበውን ኃይል ኑና አግዙኝና ከዛ ሻቢያን ከጣልኩ በኋላ ተመልሼ መጥቼ ደግሞ ቀጠቅጥሃለሁ ሲያልህ ለሚልህ ነውረኛ ሄጄ እኔ ልዋጋለት ሄዶ ከዚህ ከአብይ አህመድ አሊ ጋር ሄዶ የሚዋጋ አማራ ካለ ደሙም ሬሳውም የውሻ ይሁን። ይህንን አስረግጬ ነው የምናገረው። እውነቴን ነው የምነግራችሁ። እንዴት ማን ነው ፋራለ ሄዶ የሚሞት እሱ ጋር ከአብይ አህመድ ጋር ትናንት ዕለት አገር ልትደፈር ነው አገር ልትበተን ነው ብሎ የአማራን ህዝብ አስተባብሮ በአማራ ገበሬ ደም በተለይ ፕራይመሪሊ ማለት ነው ህወሓትን ከመለስናት በኋላ
በአማራ ህዝብ ላይ ኮኖ ጄኖሳይድ ዲክሌር አድርጎ እስካሁን ድረስ እየጨፈጨፈን ያለው አብይ አህመድ አሊ ክህደት ኮን የፈጸመብን ክህደት ወጪ ሰባሪ ነውረኛ እሱ ነው። ደግሞ ስለ ሀገር ሶቨርኒቲ ምናምን ብሎ ሊያወራ ነው አብይ አህመድ አሊ። የእሱ ደጋፊ ሆኖ የሚመጣ ሰው ራሱ ማለት ነው አማራ ነኝ ብሎ የዚህ ሰውዬ ደጋፊ የሆነ ሰው ወደፊትም ይቅር አንለው። ከአብይ አህመድ አሊ ጎን ሆኖ የሚጨፈጭፈን የአብይ አህመድ አሊ ደጋፊ ሶቨርኒቲ ማለት ምን ማለት ነው? ምን ማለት ሀገር ማለትስ ምን ማለት ነው? ተራራ ነው? ሜዳው ነው ሀገር? ወንዙ ነው ሀገር? ሀገር ለእኔ ዲፋይን የማያደርገው ሰው ነው። ሰው ከሌለ ሀገር አለ እንዴ? ሀገር ምንድን ነው? ጉዝ ነገር ነው። ሰው ሲኖርበት ነው እኮ ሀገር የሚሆነው። ኢትዮጵያ ሀገሬ ነች የምለው እኮ ሰፈሩ፣ የሰፈሩ ሰው፣ ህዝቡ፣ ኮሚኒቲው አይደለ? ያ ነው ሀገርን ሀገር የሚያሰኘው። ህዝብን እየጨፈጨፈ ህዝቤን እየገደለ እያዋረደ እናቶችን እየደበደበ በጅምላ እየገደለ ማለት ነው። ከዚህ ነውረኛ ስርዓት ጋር ሁኜ አገር አለ ብዬ አልሄድም። ሲጀመርኛ አማራ ሀገር አለው እንዴ? 70 ዓመት ሆኖ እኮ አገር አልባ ከሆነ በመሬት ለአራሹ ስም መሬቱ ሲዘረፍ ንብረቱ ሲዘረፍ በነ ሻቢያ በነ ኢሃፓ በሴራ ከጀርባ ሲገደል አሲምባ ላይ መሽጎ እኮ የጎንደርን ገበሬ ነበር ሲገድል የነበረው ኢሃፓ። የዛን ዘመን ሰዎች የዛን ዘመን ወጣቶች ማለት ነው፣ በኢትዮጵያ ስም ማለት ነው። እና ከአብይ አህመድ አሊ ጎን ሆነን እኛ አገር አለን ብለን አገር ልናድን አንሄድም። እኛ እያልን ያለ ነው ምንድን ነው? ግልጽ ነው። ማንንም አንደግፍም። የአብይ አህመድ ጀሌም አንሆንም፣ የሻቢያም ጀሌ አንሆንም፣ የማንም ጀሌ አንሆንም። አያገባንም። ፓፕኮርናችን ይዘን እዛው ይፈሳፈስ። ከተዳከመ አብይ አህመድ ከተዳከመ እኛ 4 ኪሎ ነው መሄድ የምንፈልገው። ታርጌታችን 4 ኪሎ ነው። 4 ኪሎን ስንይዝ ታንክና ባንኩን እንቀማለን። የአማራ ህዝብ እንዳይሞት አደረግን ማለት ነው። እኛ እኮ እኛ የምንፈልገው ይሄ ከዚህ በጣም ይሄ አማራን ከሚገድለው ስርዓት ታንክና ባንክን መንጠቅ ነው እኛ የምንፈልገው። ሄጄ አገር አለኝ ምናምን ብሎ ይሄ ወጅባራ ካለ ሄዶ እዛ መቅጠም ይችላል። እኛ አንደግፍም ነው ያለው። ጦርነትን አንደግፍም። ሄጄ ገጥማለሁ ካለ ሄዶ ይግጠም። ሻቢያንም አንደግፍም። ከሻቢያ ጎን ነን። ኢትዮጵያን አንወጋም። ኢትዮጵያን ሰራዊት አንወጋም። እሱን አናደርግም። ይሄ በአንዳነት ማለት እሱ ነው። ከጠላት ጎን ሆኖ አገርን መውጋት። አገራችንን አንወጋም። ሊሰመርበት የሚገባው እኛ አያገባንም ነው። ነገ አስከብረን መተን ነፃ ካወጣን በኋላ መልሶ ከዛ በሰበሰበው መሳሪያ ተመልሶ ህዝቤን ሊገለኝ እኔን ማለት ነው። እና ከዚህ ሰውዬ ጋር ሆኜ ነው እኔ አገር አለ ብዬ የሚሄደው። ማንን ነው የምታታልሉት? ህፃን ልጅ አለ እንዴ? ላለፉት 6 ዓመታት ያየነው ነገር እኮ አብይ አህመድ አሊ ሲዋሽ፣ ሰው ሲያታልል፣ ሲያጭበረብር ኢትዮጵያ ብሎ መቶ ዛሬ እሱ የሚጠራት ኢትዮጵያ አለች እንዴ? የለችም እኮ ማለት ነው። ኦኬ ማሜ የኛ ነው ተርኑ። አንደኛ አብርሃም አሁን የገባው አስቀደምከው። ምን በስርዓቱ ሰው ማስተናገድ አትችልም እንዴ? በተራ ኦኬ አገስ እኔ ቀጥላለሁ። እኔ just couple of things የተናገረ በመጀመሪያ የተኮላተፍኩ መስሎ ከሆነ ይቅርታ ዮሪ፣ እንዳንተ 8 ሰዓት ውሃ ሳልጠጣ ምናምን ማውራት አይደለም። ግጥምም በአማርኛ 10 ደቂቃውን ማውራት አልችልም። ግጥምም ይሄን ያህል ለራሴ ታነባለሁ ደስ ስለሚለኝ ኢጎ ፕራይዴን መግለጫዬ ነው እና አይድነቅ ለማለት ነው። በዛ መንገድ አንተም አልተግባባህም ከአማራዎቹ ጋር አይኖ ይገባኛል። ዩ ጌቲንግ ሌፍት ፍላት ታየር እንደ ፍላት ታየር እንዳረግ ይገባኛል። በየአካባቢው the way they treat you these days እና እኔ ላይ እንደዛ ካልክ ከጠቀመ ቀጥልበት። ቅድም የጠየኩትን ጥያቄ አልመለስክም። የጠየኩት ጥያቄ በአማራ ናሽናል ኢንትረስት የለውም የሚለውን ነገር የምታምነው በጀኖሳይድ በሚለው ነገር ምክንያት ነው። ጀኖሳይድ የሚደረግበት ህዝብ ለምንድን ነው ራሱ የሚባላው? ለምንድን ነው ራሱ እርስ በርሱ የሚተኳኮሰው? እርስ በርሱ የሚተኳኮሰው በውስጡ እኔ ባንዳዎችና የሌላ ሀገር ኢንትረስት ወይ ለስልጣን ጥም ያላቸው ሰዎች ይሄን ነገር በአማራ ፖለቲካ ውስጥ ገብተው እያበጣበጡ ነው ብዬ ስለማምን ማለት ነው። እና በግልጽ ብታረገው በጣም
ግልጽ ብታደርግልኝ ደስ ይለኛል። አብረ መስራት መብት ነው። እኔ ደግሞ ማንም ያላችሁ የለም። እኔ እኮ እርዱ ምናምን የተባላችሁ ራሳችሁን እንደምትቆልሉት ነገር በጣም ነው የሚያስቀኝ። እርዱም የተባላት ነገር የለም። ጦርነትም እኔ አለ ብዬ አላምንም። ዋርኒንግ ነው የተሰጣቸው። ኢትዮጵያ ኢንተርናል ፖለቲካ ውስጥ ካልገባ ኢንቮልቭ እያደረጋችሁ ከሆነ ቆመን አናያችሁም ነው የተባሉት። ያንን ይቀጥሉ ምናምን ማለት ይቻላል። ቆሜ ያለው አያገባኝም እሪሪ ምናምን ማለት መብት ነው፣ ይቻላል። ማንም የጠየቃችሁም አለ ብዬ ስለማላምን ማለት ነው። የአማራ ክልል ውስጥ ያለውን ሪያሊቲ እኔ በራሴ በተነገዘብኩት መሰረት እናንተ በብዛት ደግሞ አንዳንድ አካባቢዎች ያላችሁ የላችሁም ብዬ ነው ማምነው። አሰፍራኝ ነው፣ አቅማችሁ ተዳክሟል። ስለዚህ ሌላ ላይ የግድ ህዝቡን ስቲል ይሄን ኤነርጂ ማስጮህ እና መንጋውን ማስጮህ ስላለባችሁ ይህን ነገር ተጠቅማችሁ ከሻዕቢያ ጋር በግንኙነት እና ሪሌሽንሽፕ ሌላ ኤነርጂ ለመፍጠር እየተጣጣራችሁ ነው ብዬ ነው ማምነው። ለህዝቡ ካሰባችሁ ህዝቡን ፕራዮሪቲ የምታደርጉ ከሆነ ህዝቡ ፊውቸር እንደሌለው ሆፕ እንደሌለው የምታደርጉትን ነገር አትሊስት አቁሙ። ህዝቡ ትልቅ ህዝብ ነው። በቲፒኤልኤፍ ጊዜ በኢኮኖሚ እንኳን ኮምፕሊትሊ ዳሜጅ የተደረገ ህዝብ፣ ሰርቫይቭ ያደረገ ህዝብ፣ በኢኮኖሚ ፐርፐዝሊ ታርጌት ተደርጎ ሰርቫይቭ ያደረገ ህዝብ በዚህ ሰዓት ላይ ከምጠብቀው በላይ within this a few years ውስጥ እንኳን በኢኮኖሚ ምን ማድረግ እንደሚችል ተገንዝብ ያለው ለማለት ነው የምፈልገው። አቅም አለው። አንገቱን ልታስደፉ አትሞክሩ። ምክንያቱም የሚገሉት ጄኖሳይድ ተደረገበት ብላችሁ የምትሉት በሴራ ነው ብዬ ነው ማምነው። በጠቅላላ ፖለቲሳይዝ እያደረጋችሁ ጄኖሳይድ የሚለውን ወርዶች የምትጠቀሙት በፊት ለፊት ብቻ ስለሆነ አንዳንድ የራሳችሁ ኦርጋናይዜሽኖች የክልሉ የአማራ ክልል መንግስት ስልጣን መያዝ አለበት ባላችሁ በሁለተኛ ወር ነው በሶስተኛ ወር የፌደራሉን ስልጣን መያዝ አለባችሁ ብላችሁ ስቴትመንት ያወጣችሁ ሰዎች ናችሁ እና ባዲን የሚለው የቁራ ጩኸታችሁ ነው እኔ ልቀበለው ያልቻልኩት። ያ ነገር ያ ከቲፒኤልኤፍ ጊዜ የነበረውን ነገር ቶርቸር ህዝቡን በዛ ውስጥ አደንዝዛችሁ ቤዚክሊ ያንን ማይንድ ኮንትሮል ለማድረግ የምትሄዱበት ርቀት ነው። በአቨሬጅ ማይንድን ብቻ ነው ኮንትሮል ማድረግ የምትችሉት። አሁንም ፖለቲካ እንሰራለን ያንን እነሱ ህዝባችን አይደሉም ምንም እንትን እያደረጉ አይደለም ማለት ይቻላል። ሪያሊቲ ኦን ዘ ግራውንድ ደግሞ ነገሮች ሲቀያየሩ ህዝቡ ራሱ እየተገነዘበው ይመጣል ብዬ ነው ማምነው። በኢትዮጵያ ታሪክ ላይ የሚገርማችሁ ነገር one thing about I love Ethiopian history ኢትዮጵያ ምድር ላይ ዓለምን ልሻ ያሸነፍነው ጦርነት የለም። ወደዳችሁም ጠላችሁም ያ ነው። ያ ምልሻዎች ብዙ ሳክሪፋይስ አድርገዋል ከወንድሞቻችን ጋር። እናንተ እንደምታወሩት ብቻ ሳይሆን ከወንድሞቻችን ጋር አንዋጋም ብለው በጀርባቸው በተኙበት የተረሸኑ አሉ። ከዛ በኋላ ነው ነገሮቹ የተጋጋሉት። that's the reality። ፋኖ በጀርባው በጦርነት በኢኤንዲኤፍ በቲፒኤልኤፍ ጦርነት ላይ በጀርባው ተመቷል። ኢኤንዲኤፍ በጀርባው ተመቷል። አማራ ስፔሻል ፎርስ በጀርባው እርስ በርሳቸው እንዲተኳኮሱ ተደርጓል። ማአት አይነት ሴራ ተደርጓል። that's the reality። ያንን ህዝብ ከዚህ አደጋ ውስጥ እንዴት ነው የምናወጣው ብትሉ በጣም ደስ ይለኛል። ሌላው ማለት የምፈልገው መሰላችሁ እናንተ አማራ አይደላችሁም፣ እኛ የተሻለን አማራ ነን። ይህንን መንግስት የደገፋችሁ ምናምን ብላችሁ የምትደጋግሙ ሰዎች አሉ። ሞራሉ የላችሁም። የራሳችሁን እንኳን ሚስጥር መደበቅ ያቃታችሁ ስትቦጠረቁ በየሩሙ ላይ የአማራ ሚስጥር እንዲያደረገ በላችሁ የምትዝረከረኩ በጣም ሞራል የላችሁም። እኔ የኢትዮጵያን ፌደራል መንግስቱን ማአት ነገር የምጠይቃቸው ጥያቄዎች አሉ። አትሊስት ህዝብን አላደነዝዝም ዛፍ ተከለ እንዲወጣ እንዲያረገ ብዬ በአቨሬጅ ጭንቅላት ጩኸት ላይ አላስጮህም። የምጠይቀውን ጥያቄ በስነስርዓት መወነጅለውን በስነስርዓት ማቅሰው ነኝ እና ሞራል የላችሁም እና ወደፊት እንጠይቃችኋለን ምናምን ለመጠየቅ ያብቃችሁና እኔ እኮ አንደኛ በፊት ለፊት ወጣችሁ ይሄን ህዝብ ሪፕሬዘንት ብታረጉ በጣም ደስ ይለኛል። ይሄ ህዝብ ከአደጋ እንዲወጣ ማለት ነው። በሶሻል ሚዲያ ላይ ተደብቃችሁ ትግሉን ሞር ኮምፕሊኬትድ እንደውም ያረጋችሁት እናንተ ናችሁ ብዬ ስለማምን ህዝቡን የናንተ ድምጽ ነው ትክክል ብላችሁ ካመናችሁ እንያችሁ
ለህዝቡ እውነት ፋይት ማድረጉት እንያችሁ በፊት ለፊት ወጣችሁ በኮንፊደንስ እናንተም ሪስፖንሲቢሊቲ ለመውሰድ እኛም ሪስፖንሲቢሊቲ ለመውሰድ የውሸት ነገር ተናግረን ከሆነ እናንተ የውሸት ነገር ተናግራችሁ ከሆነ ሪስፖንሲቢሊቲ ለመውሰድ እንያችሁ አጠቃላይ ምክንያቱም ተደብቅ በአማራ ፖለቲካ ውስጥ ከግማሽ በላይ ብዬ ማምነው አማራ አይደሉም በብዛት ኤርትራኖች አሉ ብዬ ነው ማምነው ከኦርጋናይዜሽኖቹ ጋር ከሪሌሽንሺፕ ከሚዲያዎች ጀርባ በጠቃላይ ማአት አሉ ብዬ ነው ማለው ኢንክሉዲንግ አማራን ስለ አማራ የተጻፉ መጽሐፎችን ኤዲት ከማድረግ አንፃር እንኳን እነሱ ኢንቮልቭ አድርገዋል ብዬ ነው ማምነው ህዝቡን ፕሮቴክት ለማድረግ ከሆነ ያንን ሪያሊቲ ወደዳችሁም ጠላችሁም አክሰፕት ማድረግ አለባችሁ ነው ብዬ ማነው እኛ ብቻ ነን እኛ የተሻለን አማራ ነን የሚለው ነገር አያዋጣችሁም ሁላችንም አማራ ከሆነን አማራ ነን የኔ አማራነት ከናንተ አይለይም የናንተ አማራነት ከኔ አይለይም ለህዝቡ ነው ስፒክ አውት የምናደርገው ህዝቡን ለማዳን ነው ህዝቡ እዚህ ውስጥ እዚህ መቀመቅ ውስጥ ድጋሚ ለሚቀጥሉ ጀነሬሽን የማይከፍልበትን ድጋሚ ማድረግ መቻል አለብን ብዬ ነው ማምነው በተቻለ መጠን በሪስፔክት ብታረጉት ጥሩ ነው በሶሻል ሚዲያ ላይ የሰበሰባችኋቸው ህዝባችንን አስናቁ እንጂ አላስከበሩንም ህዝባችንን በጠቅላላ መጫወቻ መቀለጃ እንዲሆኑ አድርጉን እንጂ አልጠቀሙንም ያንን መንጋ መሰብሰብ ለዛ ነው መንጋ ፕሊዝ ለማድረግ ብላችሁ ከፖለቲካው ላይ እባካችሁ አትሊስት ፌስ ጭራሽ ተብሎ ስለ ጌይ ምናምን የሚያወሩ ሰዎችን ከሶሻል ሚዲያው ላይ በህዝባችን ስም ብታጠፉ አትሊስት ይጠቅማቸዋል ብዬ ነው ማምነው አትሊስት ህዝባችንን አያዋርዱም ፖለቲካ በፈለገ ብትሉኝ በዚህ ጀነሬሽን ያለው ፖለቲካ አትሊስት ሴቭ የሚደረግ ነውና ህዝባችንን በማይሆኑ ሰዎች ሪፕሬዘንት እየተደረጉ አታድርቁን ጨጓራችንን አታሉን አለመደገፍ መብት ነው መውረድ አለባቸው ብሎ ማለት መብት ነው እናንተ የተሻላችሁ ሆኖ ባይኖሮ አይ ፕሮባብሊ ከናንተ ጋር ቆም ነበር ከውሸት ብዛት ከሚስጥር አለመደበቅ ኢቻዘር በትሬያል መደራረግ ለዚህ ምንም እንትን ይሻላል ብዬ ስለማላምን ነው እነዚህ መሬት ላይ ያሉት አትሊስት ያንን ክልል እንዳይፈርስ አድርገዋል ምክንያቱም ያ ክልል እንዲፈርስ በጠቅላላ ከአንድም 4-5 ግሩፕ ነው አማራ ክልል ውስጥ ኃይል ያለው ዲፈረንት ግሩፕ ለዛም ነው ያልተሳካላችሁ አንድ አይነት ኢንትረስት ስለሌላችሁ ነው ለህዝቡ ማለት ነው አንዳንዱ በኢትዮጵያንስት ሆኖ የአማራ ሆኖ ከቆመ ፍራቻም ሊሆን ይችላል ቤዚክሊ ዜጋ ፖለቲካ መቀየር አንችልምና እኛ ኮንትሮል ማድረግን አለብን ብሎ ነው አንዳንዱ ደግሞ ቤዚክሊ ከጀርባው አቅም የለኝም ከጀርባው ሌሎች ጉዶችን ኢንትረስት ይዞ ነው ኡነተኛ አማራ የሆኑትም ለአማራ ኢንትረስት ሳክሪፋይስ እናደርገን የሚሉትም እነሱ መሃል ላይ ኮራፕ አድርገው ነው ሪያሊቲው ያ ነው ኖ ማተር ዋት አማራ አይሸነፍም ኢትዮጵያ አትሸነፍም እሺ ቴንክ ዩ እኔ ነኝ ተረኛ አይ ቲንክ እህቴ ልልና ደጋግማ የጠየቀችኝ ጥያቄ አለና መልሱ ወንዙን ስንደርስ እንሻገራለን ነውና አይ ቲንክ ያው በአማርኛ ፍቺው ይገባሻል ወይም አማሮች ይፈቱልሻል ለሁሉም ጥያቄ መልስ የለውም እና አማራ የፓወር ቫኪዩሙን ሲሞላ በምስራቅ አፍሪካ በጣም ግዙፉና ጃይንት ፎርስ ሆኖ ነው የሚወጣው በዛ ጊዜ ለየትኛውም ሀገር አደጋ የማይደቅን ትሬት የማይሆን ፖለቲካ ይሰራል ይሄን ኢን ጀነራል ለምስራቅ አፍሪካ ፕሮሚስ እናደርጋለን ያው የአማራ ገበሬን ወክለን ማለት ነው ወንድማችን አያና ይሄ ሶቨርኒቲን በተመለከተ መጥቶ የቀበጣጠረው አንድ ነገር አስታወሰኝ እኔ አያና የመጠጥ ችግር ያለበት አይመስለኝም ኖርማሊ ያው በፊልተር ወጥቶም ቼን ስሞከር እንደሆነ ያስታውቃልና ይሄ ፖለቲከኛ ሆኖ በጣም ቼን ስሞከር ሲሆኑ ስሞክራት ይሏቸዋል ይሄ የቢሮክራት ባህር ያላቸው እና ጨስ ያበዛሉ አንዳንዶቹ ኒኮክራትም ይሏቸዋል ኒኮቲን ብሎ በጣም እነሱ ደግሞ አሪስቶክራት ሲሆኑ ነውና አሁን አያና የመርሳትም እንደዚህ ችግር ይሄ በመጠጣይ ሊሆን ምናምን ያላቅም እንዳለበት ነው የተረዳውት በፖለቲካ ቦዞክራት ይሏቸዋል ቱማሽ ድሪንኪንግ ፕሮብሌም ያለባቸውን ቢሮክራቶች እንጂ የኦሮሞ ህገ መንግስት ላይ ኦሮሞ ሉዓላዊ ነው ብሎ ጽፎ ያንን አጣቅሶ የሚገዛ ሰው ስለ ህዝብ ሉዓላዊነት የለም እንዲሚል ኮንሴፕት ምናምን ሲል
እኔ በጣም ነው የደነገጥኩትኝና ያው አሁን ችግሩ ምንድነው ፒፒ በባህሪው የሚያመጣቸው ሰዎች ራሱ ፐርሰናሊቲ ችግር ያለባቸው ናቸው። እኔ አያና እንኳን በቦዞክራትነት ጠርጥሬው አላቅም የድሪንኪንግ ፕሮብሌም ምናምን ያው የስሞኪንግ እንዳለ ሆኖ ግን ፒፒ የሚያመጣቸው ሰዎች ፉሊሽ ሌጂስሌተርስ ናቸው። በአጠቃላይ የጻፉትን አያውቁትም እንደፈለጉ ነው ጎል ፖስቱን የሚለዋውጡት። ሲፈልጉ ብሔር ሉዓላዊ ነው ይለዋል፣ ሲፈልጉ ስለ አማራ ሉዓላዊነት ስትነግራቸው ደግሞ ሊሚል ፖለቲካ የለም ይለዋል። ያው ያቺን ይዘው ደግሞ የሚያጫፍሩና አሌክስ ምናምን ተፈጥረዋል። ግን ኢትስ ኦኬ ያው ብዙ ፖለቲካ ስላስተካከልን የማይስተካከል ነገር የለምና ይሄ ግን ፉሊሽ ሌጂስሌተሮች አሁን ፒፒ የሚያመጣቸው እዛ ቴዲ ሐዋሳ ቤት የሚመጡ የፒፒ ሰዎች እና ያና ምናምን አሁን ይሄ ኮንግረስማን ይባላል አይደል ኖርማሊ አሁን እነዚህ ክላውን ግረስማን ይሏቸዋል። they are clowns በቃና ፖለቲካሊ እንኳን ፕሮፐርሊ አድሬስ አይደረጉም። ለማንኛውም አንድ ብሔር ኤትኒክ ሶቨርን ነው። ሀገሪቷ ሶቨርኒቲዋን የምትቀዳው ውስጧ ከሚኖሩ ማህበረሰቦች ሶቨርኒቲ ነው። ውስጧ የሚኖሩ ማህበረሰቦች ሶቨርን ካልሆኑ ሀገሪቷ ሶቨርን ልትሆን አትችልም። ሲቲዝን ፖለቲክስ ካራመድክ ዜጋው ኢንዲቪጁዋሉ ሶቨርን ይሆናል። እንደ ኢትዮጵያ ያለ ደግሞ ኤትኒክ ፌዴራሊዝም ውስጥ ኢትዮጵያ ብሔር ብሔረሰቦች ሀገር ናት ምናምን ብሎ በፌዴሬሽን ምክር ቤት ጭምር ብሔሮችን ሶቨርን አድርጎ ነው ያስቀመጠው የኢትዮጵያም የኦሮሞም ክልል ህገ መንግስትና ስለ አማራ ሶቨርኒቲ ስናወራ አብይ አህመድ የአማራን ሶቨርኒቲ ስለደፈረ አውቶማቲካሊ የኢትዮጵያ የስቴቱ ሶቨርኒቲ አይመለከተንም። ብሔሩ ኔሽኑ መጀመሪያ የራሱን ሶቨርኒቲ ነው ማስከበር ያለበት። የብሔሩ አባላት በአገሪቱ አራቱም ኮርነሮች እየተጨፈጨፉ ነው። አንድ ኤትኒክ ሶቨርን የሚሆንባቸው 5 ፓራሜትርስ አሉት። ዲስቲንክት የሆነ አይዴንቲቲ ይኖረዋል። ያ ማለት ሼርድ ካልቸር ላንጉዌጅ ሂስትሪ ኤንድ ትራዲሽንስ ይኖረዋል። ሰልፍ ጎቨርናንስ ይሄ the ability to govern its own affairs ካሟላ ቴሪቶሪያል ኮኔክሽን ካለው ሂስቶሪካል ሊሆን ይችላል ወይም ፕሬዘንት ክሌም ሊሆን ይችላል። ሆምላንድ ባይባልም ሰም ሶርት ኦፍ ሆምላንድ ካለው ፖለቲካል ኦቶኖሚ ካለው ሰም ሶርት ኦፍ ሰልፍ ሩል ካለው ሪኮግኒሽን ኦፍ ሶቨርኒቲ በሌሎች ግሩፖች ደግሞ እንደ ሶቨርን አካል የሚቆጠር ከሆነ ኤትኒኩ ሶቨርን ነው ይባላል። እና ያና ይቺን ብትማሩ አሁን አንተ የሀገርን ሶቨርኒቲን ያወራው መተ ለምን እንዳወራህም እናውቃለን። ይሄ ዲፋይን ቴሪቶሪ ያለው ፓርላሜንት ምናምን ገቨርንመንት ቅርጽ ያለው ኢንዲፔንደንት የሆነ ፎሬን አክተሮች ኮንትሮል የማያደርጉት ምናምን እሱንም እናውቀዋለን። እና እኛ በአጠቃላይ ናሽናል ኢንትረስት እና ሶቨርኒቲን ገልብጠን ነው ዲፋይን ያደረግንላችሁ። አሁን የአማራን ሶቨርኒቲ ስለጣሳችሁ አማራ ደግሞ ሉዓላዊ ብሔር ስለሆነ ኢንክሉዲንግ በዚያውን ማምቦ ጃምቦ በሆነው ህገ መንግስት ጭምር አብይ አህመድ ያንን ጥሶ ጄኖሳይድ እየፈጸመ ስለሆነ ጠቅላይ ሚኒስቴርነት ደግሞ የሥራ መደብ ስለሆነ አንድ ሰራተኛ ዲዩቲዎቹን የሥራ መደብ ማለት አንድ ሰው ስትቀጥር ይሄን ታሟላለህ በወር 5000 ብር ከፍለዋለሁ ትለዋለህ። አብይ አህመድ is just የኢትዮጵያ አህያ ሆኖ እንዲያገለግል የተሾመ ነው። የሥራ መደቡ ምንድነው? በህዝቦች መሃል በጎ ግንኙነትን ማሳለጥ፣ ፌደራል መንግስቱን ሲመራ በጀት ምናምን ማሳለጥ፣ ህዝብ በኮንስቲቱሽናል ማንዴት ነው ያለው ኮንስቲቱሽናል የሆኑ ዲዩቲዎቹን ለመፈጸም ነው። ፌል ካረገ ህዝብ ከስራ ያባረርሃል። አብይ አህመድ አሁን ከስራ ተባሮ በጉልበት ጸጉሩን እያሻሸ ቢሮ የሚገባ ጉልበተኛ ነው። ያው አንዳንድ ወጠምሻዎች እንደዛ ይሆናሉና ከስራ የተባረረ ሰውዬ ስለ ሶቨርኒቲ መጥቶ ሊነግረን አይችልም። የአማራን ፋንዳሜንታል የሆነ ሶቨርን ሉዓላዊነት ደፍሯል ነው። እንግዲህ ከዚህ በተለየ አማርኛ ምን እንደምናብራራላችሁ አይገባንም። ሌላኛው ናሽናል ኢንትረስትንም ሪዲፋይን ያደረግንላችሁ ቻሌንጅን ያደረግነው አሁን አማራ ፋንዳሜንታል ናሽናል ኢንትረስቱ ሶቨርኒቲውን ማስመለስ፣ ኤግዚስተንሻል ትሬቱን መቀልበስ፣ የኤክስተርሚኔሽን የጄኖሳይድ አደጋውን መቀልበስ። ለዚህ ደግሞ እና ያና ይዘው የሚመጡት የፖለቲካ ፍሬምወርክ አለ አይደል? 2 ነው። አንደኛው ለምሳሌ ገብረ መስቀል ሰኚ የጠቅላይ ሚኒስቴሩ አማካሪ ነበር። ቃል በቃል ምን ይለናል? አማራ የሚባለው ህዝብ እጅግ አደገኛ ስለሆነ ከብሔር ብሔረሰቦች የተጧጣ ቋሚ ሴክለር አርሚ ጎንደር ላይ፣ ባህር ዳር ላይ፣ ደብረ ብርሃን ላይ መቀመጥ አለበት ይላል። ልክ ሚኒሊክ በሴክለር አርሚ ከተሞችን እንደገነባው ተንቀሳቃሽ ያልሆነ ኢትዮጵያን የሚጠብቅ ሌላ ሚሊተሪ ነገር ግን ይሄ ሴክለር አርሚ ቁጭ ብሎ አማራውን የሚከረክም ይሄንን ህዝብ ደግሞ ለምን በሌላ መልኩ ደግሞ ኤምኤን ላይ የሰሩልን ፖለቲካ አለ። ይሄን ህዝብ ከ40 እና ከ50 ሚሊዮኖች ወደ ማኔጀብል ፖርሽን መለወጥ አለበት ብለውናል። እኛ ስቴቱ በቀጥታ
የሚሰነዝርብን የህልውና አደጋ ነው ያለን። ሶቨሬኒቲያችን ተገፏል። ናሽናል ኢንትረስታችን አሁን በነገራችን ላይ ኤግዚስተንሻል ትሬት ውስጥ ያለ ማህበረሰብ ኤግዚስተንሻል ትሬቱ ሰርቫይቫሉ ነው ናሽናል ኢንትረስቱ የሚሆነው። እሱ ፋንዳሜንታል የሆነ ኮምፕሮማይዝ የማያደርገው የአብይ አህመድ የወደብ ጥያቄ ምንድን ነው? ምን እያደረገ ነው አብይ አህመድ? ፋንዳሜንታሊ የአማራን ፐርስፔክቲቭ አይዲዮሎጂካል ሺፍት እያደረገ ነው። ሳምሃው ሰክሰስፉል ሆኗል። ለሱም የሚጨናበሩ አማሮች እዚህ ፕላትፎርም ላይ ታያላችሁ። ምንድን ነው አሁን የአማሮች አስተሳሰብ ምንድን ነው? ኤግዚስተንሻል ትሬት አለብን፣ የህልውና አደጋ ተደቅኖብናል፣ ፎከስ የምናደርገው እሱ ላይ ብቻ ነው ብለን የመጣ ነው። ሶ አብይ አህመድ ይሄንን ሺፍት ሲያደርግ ምን ይዞ መጣ? ናሽናል ኢንትረስት ብሎ መጣ። ከዛ ይሄንን ይዞ አማሮች አንጠልጥለው ናሽናል ኢንተረስትና ሰርቫይቫልን ያለመጥፋት የመኖር መብት ፋንዳሜንታል ዲዩቲ ኦፍ ደ ስቴት በህይወት የመኖር መብትን በዩናይትድ ኔሽን አንቀጽ የተጻፈን ጭምር ማለት ነው። አርቲክል 2 ወይ 3 ይመስለኛል። በህይወት የመኖር መብት ነው። አንድ ህዝብ ሳይጠየቅ የሚከበርበት መብት አትጠይቅም እንኳን ማለት ነው። ያ ተጥሶ ህዝቡ ሰርቫይቫል የሆነ አደጋ ውስጥ ገብቶ ይመጡና ናሽናል ኢንተረስት ይሏል። ለምን? ይሄ አብይ አህመድ እየተሸነፈ ያለውን ጦርነት ኤግዚስተንሻል ትሬቱን ወደ ሎንግ ተርም ኢኮኖሚክ አምቢሽን ወደ ሆነው ወደ ናሽናል ኢንተረስት የወደብ ጥያቄ ሺፍት እያደረገው ነው። ሰክሰስፉሊ ደግሞ አድርጎታል። ከዛ በተረፈ እንደው ደቂቃው ስለማይበጣ ፈጠን ብዬ ይሄ አሊያንስን በተመለከተ ለምሳሌ ጠላቶችም አሊያንስ ሊፈጥሩ ይችላሉ። መጽሐፍ ገልበጥ አድርጉ። እንኳን ኤርትራና አማራ ምንም አይነት ስትራቴጂካል ቅራኔ የሌላቸው አካላት ፎርዳት ማተር ቅድም የቲፒኤልኤፍ ፋይል እና አሁን የአማራ ኃይሎች ምናምን ለንግግር ቢቀመጡስ ሾርት ተርም ተፈጥሯል እያልኩ አይደለም፣ ደግፋለሁ እያልኩ አይደለም። ሴናሪዮን ግን መስራት አለብን። ሾርት ተርም የሆነ አሊያንስ አንዳንዴ ይፈጠራል፣ አጭር ህይወት ያለው ሎንግ ተርም ያልሆነ። ሾርት ተርሙ ራሱ ወደ ሁሉና አደጋ እንዳይቀለበስ በጥንቃቄ ኮመን ኤነሚ ሲኖርህ በአፋጣኝ ያንን ኮመን ኤነሚ ለማስወገድ ሾርት ተርም ልትፈጥር ትችላለህ። አንዱ ፖሲብል ሴናሪዮ ነው። ፋኖች ካመኑበት ሊያመጡት ይችሉ ይሆናል። ግን ይሄ መደረግ ያለበት በሁሉም ፋኖች ኮንሰንሰስ ነው። ያ ማለት እኔ ስቴክ አለኝ የሚል በተለይ የጎንደር ፋኖን ለንግግር አምጥቶ ማሳመን እንጂ በዩኒላተራሊ ምናምን ሄደህ ብታረገው እኔም አልቀበልም። ከዛ በተረፈ አሊያንስ ኮመን ኤነሚዎች ሊያደርጉ ይችላሉ። ኤነሚ ኦፍ ማይ ኤነሚዝ ማይ ባለው ስትራቴጂክ do we get from strength and reliability can ኤርትራ ዴሊቨር በኬፒአይ ምናምን ፐርፎርማንስ ኢንዲኬተሩ ዋጥ ለማለት ነው። ጨርሻለሁ። አመሰግናለሁ። በጣም እናመሰግናለን። ሲደርስ 30 ሰከንድ ብቻ ነው። ስለ አሊያንስ ሲወራ የአማራ ህዝብን በየወረዳው ነው ከሻዕቢያ ጋር አሊያንስ መፈጥረው ወይስ የምትደግፉትን ፋኖ ወክላችሁ ነው የምታወሩት? ይህን ግልጽ ብታደርጉ ደስ ይለኛል። ህዝብ እንደ ህዝብ እኮ አሊያንስ አይፈጥርም። ኤርትራ ላይ ሻዕቢያ ብለን የለም እንዴ? ቀጥል። ያን ያሉትን በራሳቸው ተራ ብትጠይቃቸው ጥሩ ነበር። የሆነ ብዙም በዛ ጋር ስለሌለው እኔ በጣም አመሰግናለሁ ማሚ። ዛሬ በጣም ጥሩ ነገሮች እየተነሱ ነው። በመጀመሪያ መሰመር ያለበት አንድ ነገር ምንስማማበት አብይ አህመድ ጄኖሳይደር መሆኑን በግልጽ የሁላችንም ኮንሰንሰስ እንደሆነ መታመን መቻል አለበት። እዚህ ጋር ከህወሓት ጋር አሊያንስ አትፍጠሩ ስንል ከአብይ አህመድ ጋር እንስራ፣ አብይ አህመድ ጠላታችን አይደለም የሚል ኢንተርፕሬሽን እንዳይሰጥ ስጋት አለኝ። ይኸው በፈለጋችሁ መተርጎም ትችላላችሁ። እኛ ግን ክሊርሊ የምንነግራችሁ አብይ አህመድን ጡጦ አጥብቶ በቋንቋ አስተምሮ ስለ አማራ ጭራቅነት አስተምራ ያሳደገችው እሷ ናት። በጣም የሚገርመው ግን እዚህ ቤት ሚኒሊክ ሲዋረድ ሲከሰስ ሰምቻለሁ። ኒዮ ኦሮማይዝ እየተደረገ እጅግ በጣም የሚገርም የሚቀፉ ነገሮች እየተነገሩ እኔ ማሜ ማስቆም ነበረብህ። ሚኒሊክ የጥቁር ህዝቦች ምሳሌ የነፃነት ተምሳሌት ነው። የአፍሪካ ኩራት ነው። እሱ በዚህ ልክ ተደፍሮ በዚህ ልክ ክብሩ እየተነካ ሲነገር ነበር እዚህ ቤት። አም ሶሪ ፎር ዳት። ለወደፊቱ ባይደገም ጥሩ ነው። ይሄን እኛ ጥቁር አይደለንም እያለ ነው። ከጥቁሮች ጋር ሚኒሊክ እንዳደረገን እያለ ነው።
ሂዝ ሮንግ። እሱ በጣም ክብራችን እየነካ ነው። ልንገር፣ የነፃነትን ተምሳሌት የአፍሪካን ኩራት በዚያ ልክ ደፍሮ የሚናገርበት አንዳችን ምክንያት የለው። ይሄ ሰው ነው እንግዲህ ዛሬ ኢትዮጵያን አብይ አህመድን ሊከስ የሚችል በየትኛው ሞራል? አብይ አህመድም ይሄን የሚል ሚኒሊክን የሚከስ ቹቹ ሚኒሊክን የሚከስ ከሆነ ከኛ ጋር ተቀምጦ የሚያወራበት አንዳችን ምክንያት የለም። እኔ አሁን አያና እነ ቹቹ ከኛ ጋር ተቀምጦ የሚያወሩበት አንዳችን ምክንያት የላቸውም። አያና የጄኖሳይደራችን ደጋፊ ነው። ዘላለም እንዲነግስ የሚፈልግ የአማራ ጄኖሳይድን ሳፖርት የሚያደርግ በርቱ ቀጥሉ የሚል አማራ ጄኖሳይድ እንዲፈጸምበት የሚያደርገውን ስርዓት የሚያስቀጥል ነው። ቹቹ አማራን ህዝብ እያስጠላ ያለ የአማራ ቋንቋ ተናጋሪ በፐርሰንት ራሱን አስቀምጦ አማራ ነኝ ብሎ ግን የኦሮሞን ህዝብ እኔ ቅድም ጃል ሀብታሙ እዚህ ጋር ጃል አዲስ ተቀምጧል። ኦሮሞ ነው፣ እናቱ ኦሮሞ ናት። በጣም የሚያሳዝነው ግን ኦሮሞ ወራሪ ሲባል እንዴት አስችሎት ዝም እንዳለ ብትወርድ ይሻላል። በእውነት እኔ የኦሮሞ ደም የለብኝም፣ ግን የኦሮሞ ህዝብ ወገኔ ነው ብዬ ነው ማስብ። እኔ በስጋ ባልወለድ ከኦሮሞ ቤተሰቦች በክርስትና በአምቻ በጋብቻ ተዋልደን ተጋብደን የምንኖር ሁላችንም። በዚያ ልክ እንደዚህ አይነት ንግግሮች ባይነገሩ ባይለመዱ በእውነት ምነግራቸው። እዛ ውጭ የህወሓት ሰዎች እዚህ ጋር ገብታ አንዲት ተጋሩ የምትባል ስትናገር ነበር። በአንድ አብላ አማራ ልትከስ ትፈልጋለች። አሁን ከሻቢያ ጋር እኮ እኛ ጠብ የለብንም እኮ። እኔ በነገራችን ላይ ሻቢያ ብቻውን ራሱን ቢመጣ አሊያንስ አማራ ቢፈጥር ምፈልግ ሰው ነኝ እኔ ለራሴ። ምክንያቱም ሻቢያ በእኔ ዘመን ቅድም እንዳልኳችሁ አማራን ሲበድልን ያላየው በታሪክ ካልሆነ በስተቀር እንዲሁም ኢትዮጵያን ታድጓል አማራንም ታድጓል ብዬ ማምን ሰው ነኝ። ህወሓት ጋር ግን አሁን አብሮ እየሰራ ነው። ይሄ ክሊርሊ መታወቅ መቻል አለበት። ይሄ ብዙ ማረጋገጫዎች ስላሉ በብዙ መንገድ ማረጋገጥ ይቻላል። ህወሓትና ሻቢያ አሊያንስ ፈጥረዋል። ይሄንን ማሽሞንመን አያስፈልግም። የኛ ጉዶችም አሊያንስ የፈጠሩ አሉ ከህወሓት ጋር በግልጽ ይሄን መናገር መቻል አለብን። ይሄንን እየመረረ መዋጥ አለብህ። አሽሞንሙነህ ሻቢያ ጋር እሰራለሁ ስትል በግልጽ ከህወሓት ጋር የምትሰሩም እንዳላችሁ በዚሁ አጋጣሚ እንነግራችኋለን። ይሄን በግልጽ መለየት ስላለብን መታወቅ ስላለበት ህወሓት እጇን ያስገባችበትን ትግል እደግፋለሁ የሚል ካለ እጅግ በጣም አደገኛ እንደሆነ ደጋግመን እንነግራችኋለን። አማራን በአንድ አያለች ስትሳደብ የነበረችው እህቴ ህወሓት ታሪካዊ ጠላታችን ነው። የኢትዮጵያ ጠላት ነው። የአማራ ብቻ ሳይሆን የኢትዮጵያ ጠላት ነው። ኢትዮጵያን በዘር የከፋፈለ ለጎሪጥ እንዲተያይ ያደረገ መታወቂያ ላይ የሰውን ልጅ ማንነት ጽፎ አማራን በሄደበት እንዲታረድ ያደረገ የኢትዮጵያ ጠላት ነው ብለን የምናምን። ይሄ ስርዓት ተመልሶ እንዲመጣ ህወሓት ተመልሶ እንዲመጣ አንፈቅድም፣ እድልም አንሰጥም። ይሄን አስረግጠን ነው የምንነግራችሁ። አማራን በአንድ አብላ ስትከስ ነበር። ከአማራ እኮ ሱዳን ይቀርበኛል ያለ እኮ ደብረ ጽዮን ነው። ይሄን አታውቅም እንዴ? የነመለስ አባቶች እኮ ናቸው በጣሊያን ወረራ ጊዜ እንቁላል እየቀቀሉ ሲያቀብሉ የነበር። ይሄን ታሪክ አታውቅም እንዴ? በባንዳነት የማን ታሪክ እንደሆነ ጠንቅቃ ማወቅ መቻል አለበት። ከአማራ ሱዳን ይቀርበኛል ያለው እኮ ደብረ ጽዮን ታሪኩ የተጻፈለት በጋዜጣ እኮ አለ። ጃል አዲስ ምናልባት በተደጋጋሚ ሲያሳየው እሱም ቤት ስላየሁት ይሄን ታሪክ አታውቅም ወይ? ይች ልጅ ባንዳነት ቤት ሰርቶ ያለ የት ነው? ኢትዮጵያን ለማፍረስ እኮ በእኛ ዘመን ያሉን እኮ እነ ስታሊን እኮ ናቸው። ኢትዮጵያን ስትፈርስ አየን ያሉ ባንዳነት ከዚህ ውጭ አለ ወይ? አንድ አማራ ኢትዮጵያ ስትፈርስ በማየት የተደሰትኩ የሚል ካለ አምጡልን። አገሩን ሲወጋ ከሌላ ጋር ሆኖ ካለ አምጡልን። በህወሓት ወረራ ጊዜ እኮ ግብጾች አብረው ተገኝተዋል እኮ ከሌላ ዜጋ እኮ ከሱዳኖች እኮ አምጥተው እኮ አዋግተዋል። ባንዳ ማለት ይሄ ነው ካወቃችሁ ማለት ነው። ኤርትራን ያስገባት አብይ አህመድ ነው። ባንዳ ነው። ያሳደጋችሁት ልጅ ነው። ጎትቶ ቢያስገባት በጦርነቱ ብትሳተፍ እኔ በዚህ አማራ ተጠያቂ ለምን እንደሚሆን አልገባኝም። እዛ ውጭ ግን ደጋግመን የምንነግራችሁ ስለ አሊያንስ የምታወሩ ፖለቲካ ቋሚ ወዳጅ ቋሚ ጠላት የለም የምትሉ ሰዎች ቁማችሁ አስቡበት በደንብ አድርጋችሁ። በዚህ ጦርነት ውስጥ አብይ አህመድና ኤርትራ አይሆፕ ጦርነት አይነሳም ብዬ አስባለሁ። እኔ ጦርነቱን ገፍቶ ያለውን ኢንተርናል ፕሬዠር ለማስወገድ ብሎ ኤክስተርናል ፕሬዠር አመጣለሁ ብሎ አማራ ኢትዮጵያ ሲባል ሰንደቅ ዓላማውን ሲያይ በአንድ ላይ ይከታል ኢንክሉዲንግ ፋኖን ብሎ አብይ አህመድ በዚህ ጦርነት ውስጥ ቢሳተፍ አስረግጬ ምነግራችሁ ህወሓት ከጀርባ አለች፣ ከሻቢያ ጎን አለች። ይሄን አስረግጬ 90% ነግራችኋለሁ። ምን እየተሰራ እንደሆን እኛ በቂ መረጃ አለን። ይሄን ሳታውቅ ፋኖ ዘለ ገብተህ ህወሓት ጋር አብሬ እታገላለሁ ካልክ፣ ሻቢያን አግዛለሁ ካልክ በወልቃይት በራያ አማራ እየተሳለክ ነው። አጠቃላይ በአማራ ላይ ለተፈጸሙት ጄኖሳይዶች ላለፉት 30-40 ዓመታት ዲና እያደረክ ነው። ህወሓት ተመልስ 4 ኪሎ እንድትመጣ እየፈቀድክ ነው። ለምን አብረህ እየሰራ ነው። እኔ ደግሞ ታሪካዊ ጠላት ህወሓት ናት። አማራ በራሱ ቁሞ እንዲሰራ እድል ስጡት። እስኪ ነገ ቤት ክፈቱና አሁን የወረደው ወንድም የዚህ ጋር የነበረው እነ ጃል አዲስም ሌሎቻችሁም እነ ዳኒ እስራኤል እና አሌክስ እስኪ ስለ አማራ አንድነት ስበኩ። ልብ ካላችሁ እውነት ከሆናችሁ አማሮች ከሆናችሁ ሻቢያ ጋር አንገትህን ከምታንጋጥጥ
አብይ አህመድ ጠላቴ ነው፣ ሻቢያ ወዳጄ ነው፣ ወይም ደግሞ ደብረጽዮን ወዳጄ ነው ከምትለው እንደ አማራ እስኪ ከጎን ያለው ወንድም ትናንት ኮሎኔል ፈንታው ላይ ጦር አልዘመተበትም፣ አልተወጋም። ማስረሻ ሰጤ ከጎጃም ውጣ አልተባለም። አናውቅም። አካባቢያችሁ የተገደሉ የሉም። አማራ ከአማራ እየተገደለ አይደለም። ይሄን እስኪ መጀመሪያ አድን። ራስህን ወንድምህን እስክንድርን እስኪ አክብረው፣ ጌታ አስራደን አክብረው። እያንዳንድ ማን ነው ሲፎክር የሚሆን አቃጥልሃለሁ ያለ ማን ነው? አማራው አይደል? በኔ እግር ካልገባህ እኮ በሳት ቢሆን አነድሃለሁ ያለ እኮ አማራ ነኝ የሚለው ነው። መጀመሪያ ይህን አንድ ለማድረግ ስሩ። እስኪ ቤት ከፍታችሁ የጥላቻ ፖለቲካ ሄት ስፒች በቤት ስታራምድ እየዋልክ በየት አድርገህ ነው አንተ? የትኛው ሞራል ነው ከሌላ ማዶ ሄደህ አሊያንስ የምትፈጥር? የገዛ ወንድምህ የእናትህ ልጅ ማለት እኮ ነው። እንደ አማራ ብታስበው እኮ ከኤርትራ ጋር አሊያንስ እፈጥራለሁ፣ ከህዋት ጋር አሊያንስ እፈጥራለሁ። ጊዜያዊ ቴምፖራሪ ብሏል አሁን የወረደው ሰውዬ። እኔ በጣም የሚገርም እኮ ነው። ቴምፖራሪ ሾርትና ሎንግ ተርም አሊያንስ የሚባል አለ ብሎናል። ሾርት ተርም አሊያንስ ከደብረ ጽዮን ጋር ለ3 ወር ፈቀዱ እንበል እንግዲህ። ማሜ አስበው፣ ለ3 ወር ሾርት ተርም አሊያንስ እነ ዩሪ ፈቅደዋል። ይሄን እየሰሩ እንደሆን እኛ መረጃ ስላለን የምንናገረው። በ3 ወር ውስጥ ምን ይላል? ህወሓት ትገፋለች፣ ትመጣለች፣ እስከ ደባርቅ ትመጣለች፣ እስከ ወልዲያ ትመጣለች። ማንን ይዛ? ኤርትራን ተሸክማ ፋኖን ይዛ። ከዛ በኋላ ወልቃይትና ራያን ትረከባለች። ከዛ በአናት ተተከልተልና ትመለሳለች። ትግራይ አገር ይሆናል ማለት ነው። 4 ኪሎ ተመልሰው እንደማይመጡ ያውቁታል። ምን ህወሓት አብይ የሚቀርበት አለ? የለም። ኦሮሞ ሀገር ይሆናል፣ ትግሬ ሀገር ይሆናል፣ አማራ ዘሩ ይጠፋል። አለቀ። ይሄ ነው ፔሪዱ። ካልኩሌሽኑ ይሄ ነው። በዜሮ ካልኩሌሽን እኛ አንሰራም። እኛ አማሮች ነን። ብዙዎቻችሁ አማሮች አይደሉም። እነ ዩሪ የሆነ አማራ ናቸው ብዬ አላምንም። ቹቹ አማራ አይደለም። 25% አለብኝ ብሏል። ጃላዲስ ያለው ፐርሰንቴጅ 50% ነው። ነገ ተከርብቶ ይሄዳል። እኛ ግን አማሮች ነን። አማራ እንደ አማራ በማንነቱ ጸንቶ እንዲኖር በራሱ መቆም አለበት ብለን ምናምን አማራ ሆነ ጃላዲስ እኮ ትናንት እኮ ጌታ አስራደንን እንዲገደል እንዲቆረጥ እንዲፈለጥ ሲከስ የዋለ ሰውዬ እኮ ነው። አማራ እስክንድር ከጓዶቹ ጋር እንዲገዳደሉ የሚሰራ ሰውዬ በየትኛው ሞራልህ ነው አንተ ደንበር ተሻግረህ ከዚያ ማዶ ለእስክንድር የትግል አጋር የምታመጣለት? እንደ አማራ እስኪ ከዚህ ያሉትን በጋራ እንዲሰሩ በጋራ አብሬ ይሰራሉ። በአንድ ድርጅት ያለውን ውስጥ ስትከፋፍል እየዋልክ አብሮ እንዳይቆም እያልክ ሌት ተቀን ስራ ብለህ እየሰራህ ስለ ማዶ አሊያንስ በጣም የሚገርም። እኔ ጃላዲስ እንደ ህወሓት አምርሮ የሚጠለው የለም። እንደ ህወሓት ሲታገለው የኖረ ነው። ዛሬ ግን አብሮ ቢሰራም ችግር የለም ወንድሞቻችን ካመኑ አለ። እግዚኦ ማረነ ክርስቶስ። ዳቢሎስ ሰይጣን ቢመጣ ልንገርህ እኔ ያማካልክ ከአብይ አህመድ ጋር ሆነ ህድና ወጋ ሻቢያን ነው የምልህ እኔ። ይህን አስረግጬ ነው የምነግርህ። ከህወሓት ጋር አሊያንስ እንዲሰሩ ፋኖችን ከፈለክ ከአብይ አህመድ ጋር ሆነውም ሻቢያን ይውጉ ብትለኝ አይ ዶንት ማይንድ ፎር ዳት። ምንም ልዩነት የለውም ለእኔ። ሁለቱም ጠላት ናቸው። አምርረን የምንታገላቸው ናቸው። ከህወሓት ጋር ለ30 ሰከንድ ቢሆን ሾርት ተርም ቢሆን አያስፈልግም አሊያንስ። አስረግጬ ነው የምነግርሽ። ቅድም ተጋሩ ገብተሽ ደጋግማችሁ ጥሩ ያልሽ ታሪካዊ ጠላታችን ህወሓት ነው። የትግራይ ህዝብ አላልንም እኛ። ከህወሓት ጋር አሊያንስ የሚፈጥር ፋኖ ካለ ጠላታችን ነው። እንደ አፋሕድ በድርጅት ደረጃ ተደጋጋሚ አመራሮች መግለጫ ሰጥተዋል። የምደግፈው ድርጅት የሚያምን ይሄን ነው። ከዛ ውጭ ግን በድርጅት ያልታቀፈ ሆምለሱ ግን የሚያስበው የሚያልመው ምን እንደሆነ እናውቃለን። አንቀበላችሁም። ማሜ እንዴት ነህ? እስኪ ማስተላለፍ ኦኬ። በጣም እንግዲህ ለሱ አማራ ማለት ወልቃይት ማለት ነው። ለዚህ ልጅ ራያን ያው የሚጨምርባት ነው። አማራ ማለት ወልቃይት ነው። የወልቃይት ሰሊጥ ምናምን መሬት ነው የሚለው። ለእኔ ደግሞ አማራ ማለት ይኸውልህ ወለጋ ላይ የሚሞተው አማራ ነው። አዲስ አበባ ላይ መብቱ የተነፈገው አማራ ነው። እንዲያውም ኦነስትሊ ማሜ አመሰግናለሁ። ድምፅ የሚሰማ ከሆነ አንድ ፈጠን ልበልና ላውራ። የመጀመሪያው ነገር ምንድነው? ይሄ የሰሞኑ ግርግር አንዳንድ ሰዎች ወይ ደግሞ አንዳንድ የፋኖን ስም የያዙ ሰዎች አሰላለፋቸውን ከማን ጋር ሊያደርጉ ከአብይ ጋር ሊያደርጉ ዳር እያሉ እንደሆነ ያየንበት ነው። ጥሩ ነው። አንዳንድ መጥፎ ነገር ጥሩ ነገር ይዞ ይመጣል። ትናንትናም ዳውት የምናረጋቸው ሰዎች ዛሬ ላይ ይሄን አጋጣሚ በመጠቀም በኢትዮጵያ ናሽናል ኢንተረስት ጀርባ በመታከክ አብይ ስር ለመወተፍ ዳር ማለታቸውን አይተናል። አስምረንም ይዘናቸዋል። በጣም ጥሩ። ሁለተኛው ደግሞ እንዴት ነው ትጥቅ ትግል እያደረግን ነው። ትጥቅ ትግል ሲደረግ የትኛውም የዓለም አቀፍ ተሞክሮ የሚነግረን አንድ መሳሪያ ይዞ ጫካ የገባ ስትራቴጂክ አጋር ያስፈልገዋል። ያለ ስትራቴጂክ አጋር ስኬታማ የሆነ የትጥቅ ትግል በዓለም ታሪክ ላይ የለም። ኦኬ፣ አካባቢያችን ላይ ለአማራ ፋኖ
ስትራቴጂያዊ አጋር ሊሆን የሚችል ኃይል ጥቀሱልኝ። ሱዳን እንደምታውቁት ነው ኮላፕስ አድርጓል። ደቡብ ሱዳን አይሆንም፣ ኬንያ አይሆንም፣ ሶማሊያ አይሆንም፣ ጅቡቲ አይሆንም። ኦኬ የት ነው ያለው? ኤርትራ። ብቸኛው የአማራ ፋኖ ስትራቴጂካዊ አጋር ሊሆን የሚችል ኃይል የኤርትራ ኃይል ነው። ድንቁርና ካልሆነ ወይ ደግሞ አውቆ መሸፈት ካልሆነ በስተቀር ይቅርታ ሞሽ፣ የትኛውን ፋኖ ነው የምትደግፈው? አፋድ ደጋፊ ነህ? አይደለሁም። አፋድ ደጋፊ አይደለሁም። ያ ከአፋድ ውጭ ያለውን ፋኖ ነው የሚወክል። ስለዚህ የትኛውም ፋኖ የትኛውም ይህን የአማራ የትጥቅ ትግል ደግፋለሁ የሚል አካል በስትራቴጂክ አጋር የአማራ ኃይሎች መኖራቸው ላይዋጥለት አይገባም። ይህን ማወቅ አለበት። ኦኬ ጥያቄው እዚህ ጋር ይመጣል። ታዲያ ለምንድን ነው ወያኔና ሻቢያ ሊሰሩ ነው ብለው አንዳንድ ሰዎች ሲያወሩ ሰማሁ። ወያኔና ሻቢያ ከሰሩ የሰሩት አንተ ከኤርትራ ጋር መስራት የሚገባህን የአጋርነት ስትራቴጂ ስራ መስራት ስላልቻልክ ነው። ከኤርትራ በላይ አጋር ሊሆን የሚችልን ኃይል 2 ዓመትና 3 ዓመት ዝም ብለህ ተቀምጠ አሁን ላይ ኤርትራና እንደዚህ ሊሰሩ ስለሆነ መስራት ነበረበት። ፎር ዘ ሴክ ኦፍ ዩር ስትራግል ለጀመርከው ትግል አስፈላጊ ነበር፣ አላደረግክም። ሶ አሁንም ቢሆን ከኤርትራ ጋር መስራቱ አማራጭ የሌለው ግዴታ ነው። አለበለዚያ ይሄ ትጥቅ ትግል ወንድሜ ኢትዮጵያዊ ነው? ኢትዮጵያዊ ነው? ምን ማለት ወይስ ኤርትራዊ? ኢትዮጵያዊ ነኝ። ቲክታክ ጋር እኮ ነው ያለው። ለምንድን ነው እንደዚህ የምታወራው? ማለት አልገባኝም። ቀጥል። ለማንኛውም እሺ፣ ራስህ የሚሰሙት ሰዎች አሉ እዚህ 600 ይፍረዱና ስህተት ከሆነ ስህተት ነው ይበሉ። ስህተት ከሆንኩ ስህተት እላለሁ። በጣም ጥሩ። ሁለተኛው ከዚህ መንግስት ኦኬ ጦርነት የሚደረግ ከሆነ ይሄ መንግስት የትግራይን ኃይል ይዞ ነው የሚሆነው። የሆነን የትግራይ ኃይል ይይዛል ክሊርሊ። ምክንያቱም ጦርነቱ ሞስሊ ሊደረግ የሚችለው በትግራይ መሬት ዙሪያ ነው። ሁለተኛ የትግራይ ኃይል የማይሳተፍበትን ጦርነት አብይ አህመድ አያደርግም። ስለዚህ በሌላ አይነት አነጋገር ምን ማለት ነው? አብይ አህመድ ከትግራይ ኃይሎች ጋር ይሰራል ማለት ነው። ሰፖርት አታድርገው። እንደዛ ከሆነ ሰፖርት ልታደርገው አይገባም። በምን ተአምር ታደርጋለህ? ለምን ታደርጋለህ? እዚህ ጋር የምታነሳው ሎጂክ እዛ ጋር ይሰራል። እዚህ ጋር ከትግራይ ኃይል ጋር ሻቢያ ሊሰራ ይችላል ካልክ፣ በዛኛውም በኩል አብይ ከትግራይ ኃይሎች ጋር ሊሰራ ይችላል። ያለዚያ ደግሞ ጦርነት አይሆንም። ይህን ከግምት ማስገባት ያስፈልጋል። ሌላኛው አማራን ተዋጉ አላልነውም ሳንላችሁ ነው እንደዚህ የምትለፈልፉት። ሊትራሊ መታወቅ ያለበት አሁን ላይ ባለው የሶሻል ሚዲያም ሆነ የሳይበር ፖለቲካ የአማራ ኤሊት ኮንትሮል አድርጎታል፣ ያደርገዋል፣ ታውቁታላችሁ። ስለዚህ ለአማራ የማይሸጥ ሀሳብ መሬት ላይ እንደማይወርድ ይታወቃል። ለዚህ ነው ሀሳቡን የረጫችሁት። ሀሳቡን ከረጫችሁ ደግሞ እኛ ዲባንክ የማድረግ መብት አለን። የአላማራ ፖለቲከኛ፣ የአላማራ ኤሊት፣ የአላማራ ህዝብ ምንም ነገር መደረግ አይቻልም። ስለዚህ ሩም ከፍተህ በየቤቱ ሀሳብን ታወጣለህ። ያ ሀሳብ ደግሞ ተደራሽነቱ አማራን ነው የሚያደርገው። እሱን ፕሮቴክት ማድረግ ደግሞ ግዴታችን ነው። ፕሮቴክት ስናደርጋችሁ ምን ትላላችሁ? እኛ አላልንም፣ አማራ ተዋጋ አላልንም እያልክ እኮ ነው። ባንዳ ነህ ይሄን ካልደገፍክ ካልከኝ ይሄን ለመከላከል ባንዳ ያልሆንኩበትንና ይሄን ጦርነት የማልደግፍበትን ምክንያት ነው እየነገርኩ ያለሁት። ይሄን ነው እያደረግን ያለው። ስለዚህ ሲጠቃለል ምንድን ነው አማራ በዚህ ጦርነት ውስጥ ምን ያተርፋል ነው። ይሄ ጦርነት ቢፈጠር ምን ያተርፋል ነው። የጦርነቱን እስካሌሽን ስናይ ጦርነት የመደረግ እድሉ ሰፊ ነው። ምን ያተርፋል? ጦርነቱ የሚደረግ ከሆነ ማትረፍ አይደለም ይጎዳል። የሚሳተፍበት ከሆነ ሰፖርት አድርጎ ይሄን መንግስት ሃው ኦነርስ 2 ዓመት 3 ዓመት ጥይት ስንታኮሰው ከነበረው መንግስት ጎንም ሆነ ወይ ደግሞ ክላሽን አስቀምጠ ማየት በራሱ ምንድነው ለአማራ ህዝብ ሊያተርፍለት የሚችለው? መሰረታዊ ጥያቄዎቻችንን መልሶ ነው መንግስት መሰረታዊ ጥያቄዎቻችንን መልሶን አልመለሰም። ይሄ ባልሆነበት መንገድ
እነዚህ ነገሮች ባልተፈቱበት መንገድ ይህን ካላደረግ ባንዳነትን የባንዳነት አክሊል አቀናጃለሁ አለብሳለሁ ብለህ የምትለው ነገር ቶታሊ ስለዚህ እንደ አማራ እኔ የምደግፈው የፋኖ ኃይል ማድረግ አለበት ብዬ የማስበው ምንድነው የመጀመሪያው ደረጃ ከኤርትራ ጋር አሊያንስ መፍጠር ነው። ለምን ለራሱ ለጀመረው የትጥቅ ትግል ለጀመረው አላማዬ ብሎ ለተነሳበት ጉዳይ ወያኔ እዛ ፕሮሰስ እያደረገች ከሆነ የተሻለ ጥቅም አቅርቦ ስኬታማ የሚሆንበትን መንገድ ለማግኘት ይሄን ነው ማድረግ ያለበት። ይሄን ባንዳነት አትበለኝ። እኔን በአማራነት ልትወነጅለኝ በኢትዮጵያዊነትም ልትወነጅለኝ አይገባም። ከማንም በላይ አማራ ነኝ ባልልም ከማንም በታች ግን አማራ አይደለም። ከማንም በላይ ኢትዮጵያዊ ነኝ ባልልም ከማንም በታች ኢትዮጵያዊ አይደለም። የተለየ ሐሳብ አማራ ሲያንጸባርቅ አይ ይሄ ሰውዬ የመጣው ከንትን ነው ማለት የለብህም። ምናልባት የዘጠና ጦርነት ላይ የኔ ቤተሰቦች ኤርትራ ሄደው ሞተዋል። በዛ ዘመን የነበረው የአማራ ትውልድ አምኖበት ሞቷል። በዚህ ዘመን ያለው ደግሞ እኔ ማምንበት እኔን ጨምሮ ያለው የአማራ ትውልድ ደግሞ አይሞትም። ለዚህ አይነት ጉዳይ አይሞትም። የጎንደርም ጥቅም በጎንደር ተታከም ትመጣ የወልቃይትም ጥቅም በዚህ በኩል እንትን አይልም ነው አይሆንም። ይሄን መንግስት አምነህ በወልቃይትም ጉዳይ በሌላም ጉዳይ ይሄን መንግስት አምነህ ታክቲካል ስራ ሰራለሁ ብለህ ምትል ራስን አታሙኝ። እንደሱም እያደረጋችሁ እንዳልሆነ እናውቃለን። ስለዚህ ሪያሊቲውን ቤዝድ ኦን ፋክትስ መሬት ላይ ባለው ተጨባጭ ሁኔታ በምናየው ነገር ያለፉት አመታቶቻችን ተሞክሮ አይተን የደረስንበት ድምዳሜ ነው እንጂ ኢትዮጵያን ከእንቅልፋችን ስንነሳ ጠልተን አይደለም። ከእንቅልፋችን ስንነሳ እቺ ሀገር እንደዚህ ሆና መፍረስ አለባት ባንዳነት ይሻለናል ብለን አይደለም። ጥቅማችንን በማስላት ብቻ ነው። ክርክራችሁ አማራ ምን ጥቅም ያገኛል ምን ጥቅም አያገኝም ነው እንጂ መሆን ያለበት ይሄን ጥቅም የማታገኝበትን ነገር ስለደገፍክ እንደዚህ ትሆናለህ ብለህ ዲፋሜሽን መስራት የለብህ፣ በፍጹም የለብህ። ከወያኔ ጋር እየሰራን ያለ መንግስት ስለ ወልቃይት የተፈራረሙትን ስምምነት ፕሪቶሪያ ላይ እንኳን ያልነገረህን መንግስት አምነ ለማባበል ዳርዳር እያልክ ገና ሻቢያ ከወያኔ ጋር ሊሰራ ይችላል። ጥሩ ፖለቲከኛ ከሆንክ ጥሩ ጎበዝ ከሆንክ ሻቢያ ያን የሚሰራውን ነገር ኢንተራፕት አድርገና ፖለቲካ ስራ ከሻቢያ ጋር ስራ ፖለቲካ ታሪዚት። ስለዚህ ሳጠቃለል ሀሳቤን አማራ ስትራቴጂክ አጋር ያስፈልገዋል። ይሄ የሰሞኑ ግርግር አንዳንድ ወገኖቻችንን የምንጠራጠራቸውን ሰዎች ያካሄዳቸውን ቦታ አይተንበታል። ታትስ ጉድ። ይሄ መንግስት ከዚህ መንግስት በላይ ከወያኔ ጋር የሚሰራ የለም። የትኛውም አማራ የወያኔን ጥላቻ የወያኔን አንታይ አማራ ሴንቲሜንት በደንብ አድርጎ ያውቀዋል። ማጭበርበር አያስፈልግም። በወያኔ እየተከለሉ የያዝነው ደግሞ የህልውና ትግል የሚባል አለ። ሂሳብ ሰርተን አስልተን ከወያኔ ጋር የሚኖረን ግንኙነት የዱላውንም የምኑንም ሂሳብ ሰርተን ነው የምንሄደው። ስለተንጫጫ ሌላ ነገር አይሆንም። ታንኪዩ